ጠይቅ ጥያቄ። ኦኬ ጥያቄ እኔ ስለ አላህ ነው የምጠይቀውና አላህ ከአርሽ በላይ የሚለቀው ስፐርም ምን አይነት ነው የሚባለው? እሱ ለምንድን ነው የሚለቀው? ትልቁ ላይ ምንድን ነው ያለው? በአንድ ያልሰማሁት ብሮ ኔትወርክ ነው። በአላህ ምንድን ነው ያለው? ላሳያችሁ። እሺ ቆይ መጀመሪያ ያለው ምንድን ነው? ያልከው ምንድን ነው? እስቲ እሱ ይድገመው ነው ያለው። ሜናን በቃ ማስረጃ ደግሞ ቆይ አንዴ ማስረጃ አውጣ ማስረጃ ኦኬ ያወጣው ነው። ቆይ አንዴ ማስረጃውን እያወጣው ነው። ማን ነው የሚመክረው? ወይ እሱ ይግባ እኮ ክፈተው እኮ አሁን አንተ ትከፍተዋለህ። እስኪ ክፈት። ያው ሜሮን ገብታለች ከእሷ ጋር ጨርሱ። እስከዛ ነው ከማንም ጋር አንቀጥልም፣ ከማንም ጋር መምህራችን። እሺ ቀጥል። ወፍ ዝም ብሎ ማውራት ነው። እያወጣው ነው። አንዴ የለ ወዴት ነው የምታወጣው? ስትመጣ ይዛ አትመጣም እንዴ? ጥያቄ እኮ ሰው ይዞ ሲመጣ እኮ ይዞ ነው ማስረጃ የሚመጣው። ዝም ብለህ በደፈና ይህ በየመንገዱ ሰበካ እኮ አይደለም። ይሄ እኮ ምን አይነቱ ነው? ባላ የሆነ እኛ አይደለም ያወጣሁት። ቆይ አንዴ ላውጣልህ። ለምን እንደምታስወጣኛው እናውጣለን። መምህር አንተም ብሎ አስተማሪ ነኝ ባይ ሜሮንን ኢምሩዬ አውራት። እሺ ያለውን አሰማሁት። ለማንኛውም እሺ ሜሮን ሰላም ብያለሁ። ሰምቼዋለሁ። እንዴት ነህ? እሺ በጣም ያስቃል ያመጣው ቪዲዮ እና ላስረዳ። 1 ደቂቃ ወይ 2 ደቂቃ ስጠኝና ታስረዳለሽ። ግን መጀመሪያ ለሚስ አንደርስታንድ ይቅርታ። እሺ መጀመሪያ ይቅርታ ልጠይቅሽ ነው ያስገባሁሽ። እንደዚህ አይነት ነገር ታይም ላጠፋ ነው ብዬም አላልኩም። እሱን እኮ ያልኩሽ እሱን ይቅርታ እያልኩሽ እኮ ነው። ሪከርድ ሲልኩ ከስር ስለጻፉበት እሱን ብቻ አይቼ ነው ይቅርታ ያልኩሽ። ለዛ ነው። ግን ቃል በቃል ተናገረሻል። ምንድን ነው ያልሽው? ምን መሰለህ ኢምራን የተባለውን ነገር ልንገር በ1 ደቂቃ ማለት ነው። ቤሲክሊ ሾርት ከት እንደዚህ እያደረጉ ስለሚያወጡት ነው። ሆል ነገር የሰማ ሰው ይሄንን አይነት ሚኒንግ አይወስድም። ቃል ስጋ ሆነ መገብቶ መናገር ይችላል። እኛ እያልን ያለ ነው የመቀዳት ነገር የመጣው ራሱ የሆነ ነገር ተነስቶ የሆነች ሙስሊም ሴት ይሄንን አለች። ለምን ላይክ ነብዩ መሐመድ አባት አይባሉም የሚል ሀዲስ አለ እና ምንድነው ኢሳያስ 9:6 ለነብዩ መሐመድ እንደ ትንቢት ተደርጎ ሲሰጥ ልጅቷ ራሱ ተቃወመች አለን ማለት ይሄ ነበረ ኮንቨርሴሽኑ። ከዛ ቃል ስጋ ሆነ እንዴት አለ እንዴ አይነት ነገር ስትል እኮ መቅረጽ ነበረብሽ አለ። አሁን እንደሰማሁ ማለት ነው። አይ እኔ እኮ አይመቸኝም። አንደኛ ነገር እንዲህ አይነት ነገር ቆይ ስማ አላደርግም ያልኩት እዛ ቪዲዮ ላይ ፈርስት ኦፍ ኦል አንድ ቪዲዮ ሪኮርዲንግ አድርጌ አላውቅም። ቱ ዘ ፖይንት እነሱም ራሱ ሰዎች እኮ እንደዚህ ሪኮርድ ይደርሰናል ምናምን ሲሉ የት ነው የሚደርሳችሁ? እኔ ቪዲዮዎች ደርሶኝም አያውቅም። እኔ ቪዲዮም አልቀዳም። ሰውን የምናገረውን ነገር እናገራለሁ ወጣለሁ። እና አይ ብትቀጂ ጥሩ ነው እነሱም እንደዚህ ስለሚደረግ በአንቺ ላይ አንቺም እንደዛ ብታረጊ ሲሉ እኔ እንደዚያን አይመቸኝም አልኩት። ያልኩት ወርድ አይመቸኝም። እኔ 1 ስልክ ነው ያለኝ። ሰከንድ ኦቨል እንዲህ እየገባሁኝ ሰውን አልቀዳም ነው ያልኩት። ይሄ ምንድን ነው ስድብ የሆነው? ወር ደግሞ እናንተን ያስቀየማችሁ ነገር አልገባኝም። በቃ ይሄንን የተናገርኩት ልመለስልሽ። እዚህ ጋር ሀሳብ ካለ ተናገርና እኔ ልወጣ ነው። በጣም አይ ቆይ ኖ አይደለም፣ ቆይ ከመጀመሪያውን ጀምር። መጀመሪያ ያን ወርድ ባርድ አልሽም ጨርሰናል። ያው ከስር ጽፎበት ነበርና እሱን አይቼ ነው ብዬሻለሁ። ሁለተኛ ደግሞ አይ እንደዛ አላልኩም አልሽ፣ ግን ቃል በቃ ቪዲዮን ከፍተዋለን እኔ ሪከርድ ማድረግ አልቻልኩም ነበር የሚል ፖይንትን አስቀመጥሽ። ከዛ እንዳውም ተራበሹ የሚል ነው። ለአሁን ችግር የለውም። አክቹዋሊ ይሄም የሚያስወራ ማለት ግን ልክፈተው አንድ ችግር የለውም። ህዝቡ ነገሮችን ግልጽ ለማድረግ አንድ ጠይቄ ልጣ ወደ ወሬ ትቀጥልበታላችሁ። ጨርሻለሁ። ሜሮ ችግር የለውም። እንደ ትልቅ ሰው በቃ ችግር የለውም። ሪከርድ ይሰማል። እንደሚቀዱ እንዴት እንደሚጽፉበት እንደዚህ አለች ያልተባለ ነገር ይላሉ። እኔ እንደ አይነት ሰዎች ከጊዜም አላጠፋም። ለዚህ ነው ቪዲዮ ራሱ የሌለኝ ገባ። ችግር የለም። እሱን እኮ ልንሰማ እኮ ነው። አሁን አሳፋሪ ነው ራሱ ሪከርዱ ከፍታ ነው። ኧረ ነገር የቪዲዮ ይከፈት እንጂ ምነሽ ነው? ሜሮ አትረበሽ እንጂ ሚስ አንደርስታንድ ያደረጉትን ግን አንቺ አልሽ ብላችሁ ስትሰደቡ አልሰደም ጠይቂ እንደዛ ብለሻል። ጥሩ አይደለም ነው የተሳደብሽም እየሰደበሽም ባን አስደረጋችኋለሁ። እስቲ ላውራሽ ምንድን ነው እንደዚህ
ለካ አንቺ ነሽ በየሰፈሩ ኢብራሂም ያንተን ቪዲዮ አስደርግ ያለቅ እግዚአብሔርን አላረግ ብታረጊም ችግር የለውም ኖርማል ነው። ስለ ሰዎች ላይ እንትን ፎልስ ኢንፎርሜሽን የሚለቁ ሰዎች ባይዘዌ ቲክታክ ፖሊሲ ያለው እንዲህ አይነት ሰዎችን እንትን ሪፖርት ማድረግ ትችላለህ። በአንተ ላይ የሚቀጥፉ ሰዎችን አይ ተገንዝበናል። በቃ ባን እንደምታረጊም አይቻለሁ። ጌታ ምስክሬ ነው። አርጌ አላቅም። አንድ ሰው ባን አርጌ አላቅም። ሪፖርት አለ እንዲህ አይነት ነገር ውስጥ የለሁበትም። ጊዜም የለኝም ታይምም የለኝም። ግን ቀጥልሽ በቃ እንተው በቃ ቢቀር ደስ ይለኛል። እንዳልከው ከነበረበት በላይ እንዳይሄድ በቃ ይቅር። እኔ ልውረድ ከኢትዮጵያ ቀጥታ ጥያቄ ጠይቂ። እሺ ቴንክ ዩ አመሰግናለሁ ኢብራሂም። አይ እንዲህ አይነት እኔ ስድ አይደለሁም። እንደዚህ ፕሩፍ ራሴን አደርጋለሁ መጥቼ ያ አንዳንድ የምቃወማቸው ነገሮች አሉ እስልምና ላይ ግን ለእናንተ መጥቼ የምነግረው ነገር ነው። ግልጽ የሆነ ነገር ነው እንጂ በዳውን ግሬድ በማድረግ ደረጃ አላወራም። እሺ ቅድም እንኳን ልጠይቅ የነበረው ነገር አሁን ሙዴን ተበላሸ። ትንሽ የመጠየቅ ሙድ ውስጥ ወጣ። ጥያቄ ልጠይቅ የነበረው ለምንድን ነው 600 ዓመት አላህ የጠበቀው ለማለት ብዬ ነበረ። ምንድን ነው ኢየሱስ ክርስቶስ እንዳልተሰቀለ 600 ዓመት ለምን ተጠበቀ? ለምን እዛው ለደቀ መዛሙርቶቹ አላሳወቃቸውም ነበረ ነው ጥያቄ። ቢካዝ ቢያሳውቃቸው ኖሮ 600 ዓመት ስንት ሰው ኖሯል፣ ሞቷል፣ ክርስቲያኖች ነበሩ በስቅለቱም ያምኑ። እነዚህ ሰዎች ተታለሉ ማለት ነውና እነሱን ሰዎች ስላልነገራቸው 600 ዓመት አሁንስ ደግሞ ቁርአን እንደገና ምንድነው እንትን ቢሆንስ ፈተና ቢሆንስ ለሰይ አላህ ተነስቶ የሆነ 1000 ዓመት በኋላ ይሄም በቃ እውነተኛ ሃይማኖት መስሎ ተመሰለባችሁ ቢላችሁ ምን ጋራንቲ ያለ ነው? ቢካዝ 600 ዓመት ሙሉ ኢየሱስ ክርስቶስ እንደሞተ ነበር ሰዎች የሚያምኑት እና እንዴት ታዩታላችሁ ለማለት ነው። አሁንስ ቁርአኑ የሆነ ታይም ላይ አላህ ተነስቶ ከ1000 ዓመት በኋላ ኦር በቃ ይሄ ለፈተና አምጥቼባችሁ ነበር እውነተኛውን ሃይማኖት ከውሸተኛው እንድትለዩ በቃ ቁርአንም አስመስዬባችሁ ነው እውነተኛ ሃይማኖት ቢላችሁ ምንድነው ጋራንቲው ነው ጥያቄ። አመሰግናለሁ። እኔ ልውረድ ያው ዳያሎግ ለማድረግ ነበር። ኖ አትረች ረጋ ብለን ያው ሚስ አንደርስታንድ ሊፈጠር እኮ ይችላል አይደለ? አውርተንበታ በቃ እንዳለፈ እንተውና ጥያቄዎችን ልመልስልሽ። መጀመሪያ እንደዛ አላህ የሚያደርገው አላህ ሰዎችን በዳይ ስላልሆነ ነው። ማስረጃ ሱረቱል ፉሲላት ቁጥር 46 ለምን ይላል? አላህ ጌታህም ለባሮቹ በዳይ አይደለም። ስለዚህ አላህ ፍትሃዊ አምላክ ነው፣ በዳይ አይደለም። አላህ እንደዚህ የሚያጭበረብር ከሆነ እንደዚህ የሚያደርግ ከሆነ በቃ ይህ አምላክ ሊባል ራሱ አይችልም። እንደ ክርስትናው አይደለም የኛ አምላክ። ስለዚህ በተአምር እንደዚህ አይነት ነገር አያደርግም። አሁን ሜሪ አንድ ጥያቄ ልጠይቅሽ። እግዚአብሔር ስለ አዳም እንዲገባሽ ነው። ከዛ ወደ እስልምና መለሳለሁ። እንዲገባሽ ያክል እግዚአብሔር ስለ አዳም የተናገረው ለመጀመሪያ ጊዜ ለማን ነው በመጽሐፍ ደረጃ? ስለ ታሪኩ ያው በግልጣም መለኮት ለሙሴ ብለን ነው ምናምነው። በሙሴና በአዳም ስንት ዓመት አለ? ብዙ ጊዜ ሊሆን ይችላል። ኤግዛክት ነምበሩን አናውቅም ዓመታቱ። ሌትስ ሴይ 10,000 ዓመት አለ። እግዚአብሔር ለምንድን ነው 10,000 ዓመት ጠብቆ ስለ አዳም ታሪክ የተናገረው? ኢንትረስቲንግ። ውሸት ግን አይደለም። ውሸትን አረጋግጧል በሙሴ በኩል። በዛን ጊዜ ምሳሌ ጭራሽኑ ጥሩ በዛ ዘመን እሺ ማያውቁትን ነገር በሙሴ መጥቶ አይ እንደዚህ እኮ ነበረ እነ አብርሃም ወር ደግሞ እነ አዳም አላወቁም ነበር የሚል አይነት ስቶሪ አለ። አሁን እንደዚህኛው እኔ እንደዛ በዚህ ላይ ማርያም በድንግልና ነው አይደል የወለደችው ሜሪዬ? በጣም ጥሩ። አይሁዳውያን በድንግልና ለምን ወለደች ብለው ነው አይደለ የተቃወሙት? ውሸት መስሏቸው ነው። ያው እንዴት እንደዛ ይሆናል ብለው ስላሰቡ ነው። በዛ ጊዜ ደግሞ ዲቃላስ ምናምን ተቀባይነት ስላልነበረው እግዚአብሔር መሲሁን ታዲያ ለምንድን ነው በአግባቡ እንዲወለድ ያላረገው? ለምን ለፈተና አደረጋቸው? ኦኬ እንሱን የግድ በድንግል መወለድ ስላለበት ነው። ምክንያቱም ይሄ የሰው ዘር ብቻ አይደለም። ኢየሱስ ክርስቶስ የእግዚአብሔር ቅዱስ የእግዚአብሔር ልጅ ስለሆነ ነው በድንግልና የተወለደው እንጂ ለፈተና ብሎ አይደለም እሱን ያስወለደው። በቃ በድንግል ምን መሰለሽ፣ በአጭሩ በድንግልና መወለዱ አሳስቷቸዋል፣ ጠፍተዋል። እነዚህ ሰዎች ተግባባን፣ ጠፍተዋል። ምክንያቱም በድንግልና ስለተወለደ ነው የጠፉት። እነዚህ ሁሉ ህዝብ የጠፉት በዛ ምክንያት ነው። አይደለም
የጠፉት በምን መሰለ? ኖ አይሁድን አሁን ብትጠይቀው የጠፉት ምክንያት ምንድነው? መሲህ ብለው የሚጠብቁት ሰው ከሮማውያን ነፃ የሚያወጣቸው በዓለም መንግስታት ውስጥ ቦታ የሚሰጣቸውን በምድር ላይ ስላሰቡ እሱ ደግሞ የባሪያ መልክ ለብሶ ስለመጣ አልተቀበሉትም ነው የሚለው። አንደኛው ምክንያት ይሄ አይደለም? አይሁድን አስገባለሁ ከፈለግሽ እንደሱ ካልክ ታዲያ ኢሳያስ ላይ እኮ ጽፎላቸዋል። ድንግል ትጸልሻለች ወንድ ልጅም ትወልዳለች ብሎ እኮ እንዲወለድ ልጅ እንዳለ ነግሯቸዋል። እሱ ለሱ አይደለም እሱ ለሱ አይደለም፣ ለኢየሱስ አይደለም፣ ማቴዎስ ነው ለሱ ነው። ትሰጠኛለህ ማስረጃ? በዚህ ምክንያት ነው አይሁዶች የካዱት ያልተቀበሉት ካልክ ደቀ መዛሙርቶቹ አይሁዶች ናቸው፣ ተቀብለውታል። ስለዚህ የእምነት ኢየሱስ ክርስቶስ የልባችሁ ጠማማነት ነው እኔን ያልተቀበለ ነው እንጂ ያላቸው በድንግል ስለተወለደ ማመን ስላቃታቸው አይደለም፣ የልብ ጠማምነት ስላለባቸው ነው። በቃ እና ክርስቲያኖችም የልብ ጥመት ስላለባቸው አልተቀበሉትም። ነብያችንን መሐመድ አልተቀበሉም። ክርስቲያኖች የልብ ጥመት ስላለባቸው፣ አይሁዶችም ግን የልብ መልካምነት ያላቸው ደግሞ ተቀበሏቸው ማለት ምክንያቱም በትንቢት ስለሚያውቋቸው ማለት ነው ነብዩ መሐመድን አለይሂ ሰላቱ ሰላም። ግን በመሃል ላይ ቅድም ያልሻቸው 400 ዓመት ጋፕ ነበር። ይሄም ሌላ ጋፕ ደግሞ ልስተሽ በትንቢተ ሚልኪያስ እና በኢየሱስ መካከል የ400 ዓመት ጋፕ ነበር። ታውቂያለሽ? ይሄን ታውቂያለሽ? ለምን እግዚአብሔር ይሄን ሁሉ ጠበቀ? ለምን ተጠበቀ? አይደለም ችግሩ የሆነ ነገር ማስተካከያ ካመጣ ከ400 ዓመት በኋላ እኔም እቃወማለሁ። አዎ ልጨርስ እኮ በድንግልና የሚወለደው የሚመጣው በዛ ጊዜ ነው። አላህ ግን አይጠይቅም እኮ ነው የምልሽ። ደስ አይልም? መልእክተኛ እስከሚልክ አይጠይቅም። ደስ የሚለው ነገር ይሄ ነው። አስሐቡል ፈትራ ይባላል አይደል? ኢምሩ ደግሞ ይሄን ይሄድበታል። አስሐቡል ፈትራዎች አይጠየቁም። የሚጠየቁት እያወቁ የጠመሙ ናቸው። አላህ እኮ ቁርአን ላይ ሲናገር ምን አለ መሰለሽ? ምንድነው ያለው? ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ፣ የመርየም ልጅ የሆነውን ዒሳን የአላህ መልእክተኛ የሆነውን ገደልን፣ ሰቀልን በማለታቸው ረገምናቸው አለ። አልገደሉትም፣ አልሰቀሉትም። ግን ደግሞ ምን አለ? እነዛ ገደልን ሰቀልን በማለቱ ያሉት ሰዎች አለ እሱን ከመግደልና ከመስቀል ውስጥ ጥርጣሬ ውስጥ ናቸው አለ። ታዲያ ጥርጣሬ ውስጥ ከሆኑ ደግሞ የጥርጣሬ መንገድ እንጂ አይከተልም። ኢለቲባዕ ዘን አለ ወማ ቀተሉሁ የቂናን፣ ግን በእርግጥም አልገደሉትም። ስለዚህ አሁን በእውነት ችግር ውስጥ የነበሩ ሰዎች በዛ ሰዓት ኢየሱስ መሰቀሉ ውዝግብ ውስጥ የእውነት ኖረው ዒሳን አላህ ያላሉ ሰዎች ከሆኑ ምንም ጥያቄ አይኖርባቸውም። እነዚህ ሰዎች አላህ በእንደዚህ አይነት አስሐቡል ፈትራ ላይ ችግር እንትን አይላቸውም። ግን ደግሞ እያወቁ በዛ ጊዜ ይህንን ነገር እያወቁ እንትን ያሉ ሰዎች ሁጃ ቆሙባቸዋል። ተግባባን? ሁጃ ማለት መረጃ ቆሙባቸዋል። ስለዚህ ቁርአን ከመጣ በኋላ ደግሞ ይሄን አልቀበልም የሚል ካለ ከሃዲ ነው ማለት ነው። ግልጽ ነው። ያን ይመስላል። ከሚለው ጋር አይጋጭም። ሳራ ለምን ይረግማቸዋል? ኢየሱስ ክርስቶስ እግዚአብሔር ልጅ ነው በማለታቸው ረገምናቸው ካለ አይጋጭም ከዚህ ጋር? ኢየሱስ ክርስቶስ ምንም ካላወቁ በቃ እነሱን ምሮ እኛን ነበር መጠየቅ ያለበት፣ ግን እነሱን ረገምናቸው ይላል። ከዚህ ጋር አይጋጭም? ጥሩ ጥያቄ። ከመጀመሪያ ኢብሮ በደንብ ገልጸዋል። ጀዛኩሙላህ። በእስልምናችን መጀመሪያ አላህ ነቢያትን እሱ ነው የሚልከው። በነቢያት መካከል ደግሞ ጋፕ አለ። ይህ ሂክማው ጥበቡ ለአላህ ነው የምንተው። ምሳሌ በሙሴና በኢየሱስ መካከል ለብዙ ሺህ ዓመት ዲፈረንስ አለ። በአዳምና በሙሴ መካከል በጣም ብዙ ዓመት ልዩነት አለ። አንቺ ራሱን ብለሽኛል። በአዳምና በሙሴ ከ10 ሺህ ብለን እንውሰደው አለ ብለናል። ስለዚህ እግዚአብሔር ለምንድን ያን ሁሉ ዓመት የጠበቀው? ስለ አዳም ታሪክ ልናገር። አይሻ እንደዚህ አይነት ጥያቄዎች አንቺ አትመልሻቸውም። ግን በእስልምናችን ከሆነ አላህ ነቢይን የሚያስነሳበት ምክንያት አለው፣ እንዲሁም ደግሞ ጊዜም አለው ማለት ነው። አላህ ኢሳን ዓለይሂ ሰላም ካስነሳ በኋላ ባይዘው በኢሳ ጊዜ የነበሩ ሰዎች ኢሳ ተሰቀለ ብሎ አያምኑም። የሚያምኑ ነበሩ፣ ግን አብዛኞቹ አያምኑ ነበረ። መጽሐፍም ከፍተን ማሳየት እንችላለን። የቶማስ ወንጌል የተለያዩ ወንጌሎች ነበር ኢየሱስ አልተሰቀለም የሚል አንደኛ። ሁለተኛ ደግሞ የኢየሱስ መሰቀል ከእስልምና ጋር አያገናኘውም። ኢየሱስ ቢሰቀል ራሱ በቃ ሸሂድ ሆነ፣ አለቀ፣ ሸሂድ ሆነ። ለምን? አይሁዳውያን ነቢያትን ይገሉ ነበር። ለዛ ቁርአን ሱረቱል ማኢዳ አምላካችን ምን አለ? ወቀትሊሂሙል አንቢያ አለ። አይሁዳውያን ነቢያትን ይገሉ ነበር። ስለዚህ ኢየሱስ እንኳን እንደ ሙቷል እንኳን ቢለው ቢያምኑ ሲምፕል በቃ ተራ ነገር ነው። ለምን? በእስልምናችን ነቢያት ይገደሉ ነበረ። ግን ችግሩ ምንድነው? እናንተ ለኃጢአታችን አላችሁ። ይሄ ከባድ ችግር ነው። ስለዚህ አምላካችን አላሁ ሱብሓነሁ ወተዓላ ምን ላከ? ነብይ ላከ። ነብይ ከላከ በኋላ ግን ያደረገ ወማ ኩና ሙዐዚቢን አለ። እኛ ሰዎችን አንቀጣም አለ። ሐታ ነብአተ ረሱላ መልእክተኛ እስከምልክ አንቀጣም አለ። ስለዚህ በነብዩና በኢሳ መካከል ያሉ ሰዎች እውነታውን ካልሰሙ አይጠየቁም። ለዛ ነው አላህ አልቀጣቸውም ያለው። እሺ፣ ስለዚህ አላህ ፍትሃዊ ነው። አላህ ፍትሃዊ እንደሆነ በዚህ ታያለሽ። እሺ፣ ለምን ረገማቸው?
ጥሩ ጥያቄ። የተረገሙበት ምክንያት እንክፈተው። ቁርአን ራሱ ይናገራል አይደለ? እኔ ለምን አወራለሁ? ሱረቱ አንዴ ቢኩፍሪሂም እናውጣ ወቀውሊሂም አላ መርየም ሱረቱ ኒሳ 155 ክፈቱ ሁላችሁም። ሱረቱ ኒሳ 155 ቁርአኑ ራሱ ይናገራል። እኔ አላወራም፣ ራሱ አላህ ይናገር። እንመልከት፣ ተመልከች። የቁል ላሁ ዐዘ ወጀል ሀያው አምላክ እንደዚህ ይላል ቢኩፍሪሂም፣ ተመልከች፣ በመካዳቸው ኢብራሂም ቁጠር የለኝ አንደኛ ምንድን ነው? በመካዳቸው በአላህ አንቀጽ ክደዋል። በመርየም ላይ ከባድ ቅጥፈትን በመናገራቸው፣ ሁለት ማርያምን ዝሙተኛ ማለታቸው ምክንያት ረገምናቸው። ስለዚህ የተረገሙት አንደኛው ምንድን ነው? በአላህ አንቀጽ ካዱ። ሁለተኛ ደግሞ ማርያምን ንጽሕቲቷን ሴት ዝሙተኛ ብለው ታላቁን መሲህ ምን አሉ? የዝሙት ልጅ አሉት። ወላ ሀታ ወታደር ጋር ተኝታ ማርያም ብር ተከፍሏ ተኝታ ኢየሱስን ወለደችው ይላል። አሁን ድረስ አይሁዳዊ ይላል አይደለ? ኢብሮ ታውቃለህ? ስሙ ማን ነበረ? የኢየሱስ አባት በእነሱ ስሙ የወታደሩ ስም ብቻ ግን ማርያም በወታደር ይላሉ በእነሱ። ስለዚህ ማርያም ንጽሕቷን ሴት በመሳደባቸው ተረገሙ። ቀጥል። እኛ የአላህን መልክተኛ የመርየም ልጅ አልመሲሳን ገደልን በማለታቸው ረገምናቸው። ስለዚህ ኢየሱስን ገደልን ማለታቸው ደግሞ አስረገም። ሶስተኛ ከዛ አልገደሉትም ካለ በኋላ ይናገራል ማለት ነው። ስለዚህ የተረገሙበት ዋናው ምክንያት በአላህ አንቀጽ መካዳቸው ነው። ፓንዱራ ጀዛኩላ። እርግማን ውስጥ አይሁዶች ብቻ ናቸው ወይስ ክርስቲያኖችን ተረግሟል? ይህ አንቀጽ ስለ አይሁዳውያን የሚያወራው ግልጽ ነው። ስለዚህ በዛ ዘመን የነበሩት ክርስቲያኖች እስከ ነቢዩ መሐመድ ቁርአን እስከወረደ ጊዜ ጥያቄ የለባቸውም ማለት ነው። ማለት ፍርድ ላይ ይቀርቡ አይደለም፣ ይቀርባሉ። እውነቱን ሰምተው ከሆነ ይቀርባሉ። እውነቱን ሰምተው እስከመጣ ጊዜ ስንት ትውልድ ሞቷል እኮ መቶ ራሱ አይደለም። ምሳሌ በኢየሱስ ጊዜ ኢየሱስ እንዳልተሰቀለ ወንጌል ነበረ። ስለዛ ነገር ሰምቶ አንድ ሰው ጥሩ ማን ያመጣው? ማቴዎስ ማን ያመጣው? የማቴዎስ ወንጌል ማን ያመጣው? ኖ ኢየሱስ አልተሰቀለም የሚል አላህ ያመጣው ወንጌል ነበር። በዛ ነብዩ መሐመድ ከመጣው በፊት የማቴዎስ ወንጌል ተጻፈ። እንደዚህ የተጻፈ ወንጌል ነበር። ማቴዎስ ወንጌል እንደተጻፈ ይሄ እንደተጻፈ እንደዚህ አይነት መጽሐፍ ደግሞ ሌላ መጽሐፍ ነበረ። ኢየሱስ አልተሰቀለም። ታሳየኛለህ? እሺ ታሳየኛለህ? አረ ቀላል ነው። ኢብራሂም አለ ፋይሉ ላሳይሽ። ስላልገባን ነው። ኦልራይት ኮቴሽን ነው። እሺ ማሳይሽ ኮቴሽኑ እነ ኢራንነት ምናምን የዘገቡት ነው የምናሳይሽ። መጽሐፎቹን ግን ላሳይሽ መጀመሪያ አንድ ጊዜ። እሺ መቼ እንደተጻፈን በዛው አያይዘ ሬፈር ማድረግ እንዲቻል ነው። ኢራኒየስን ታውቂዋለሽ? ኢራኒየስ መቼ ኢራኒየስ? እሺ ጎሄድ እሱ አቋል ወንድማችን ኢራኒየስ የከዳው ኢራኒየስ ሞቱን አልካደም፣ ግን ያው አምላክ አይደለም ብሎ የተነሳው በመጀመሪያ ላሳይሽ ወንጌሎቹ ስንት እንደሆኑ ላሳይሽ። ጎስፔል ኦፍ ኢቦናይት። አሁን እነዚህ አልተሰቀለም ብለው ያምኑ ናቸው። እሺ ይሄ ሊትራሊ እነዚህ አልተሰቀለም ብለው ያምናሉ የኢቦናይት ክርስቲያኖች። ሌላ ደግሞ ጎስፔል ኦፍ ናዝራይ፣ ጎስፔል ኦፍ ፊሊፕ፣ ጎስፔል ኦፍ ትሩዝ፣ ጎስፔል ኦፍ ሴቪየር፣ ኢንፋንሲ ጎስፔል። ተመልከች፣ ይህ ኢንፋንሲ ጎስፔል ማለት ኢየሱስ በልጅነቱ የሰራቸው ብቻ ነው የዘገበው። ጎስፔል ኦፍ ፒተር፣ የፒተር ወንጌል። አሁን ከፒተር ላይ ኮቴሽን ወስጄ ነው ማሳየሽ በኋላ ላይ። ጎስፔል ኦፍ ቶማስ፣ ጎስፔል ኦፍ ሜሪ መግደላ፣ ይቺ የመግደላዊት ማርያም ወንጌል። ጎስፔል ኦፍ ጁዳስ፣ የይሁዳ ወንጌል። እና አሁን ምን አለ አጌነስት ሄረሲስ ላይ ቡክ 1 ቻፕተር 20 ላይ እሱን አንስቶ ሲያስቀምጥ ታያለሽ። እንትናን ማለት ነው። ማን ነው? ኦኬ ይሄ ጥቅስ ሌላ ነው። ቆይ ይቅርታ እንዴ። ይሄ በጣም ምን አድርጌ ነው እዚህ ያስቀመጥኩት? ባላ እሺ አጌነስት ሄረሲስ ቻፕተር 31 ምን አልከኝ? ጥይት አታበክን ሀቢቢ እንዴ! የፒተርን ብቻ ሳያት። እሺ ከዛ ምን አለ ተመልከች። አየሽው ስለ ጁዳስ ሲናገር they declared that Judas the traitor was እሺ ትሮፉሊ ቆይ ወደ ዋናው ፖይንት ለምጣለሽ። የእሱን አንስቶ ያው ጎስፔል ኦፍ ማን ይላል? ጎስፔል ኦፍ ማን ይላል? አዎ ጎስፔል ኦፍ ጁዳስን አንስቶ ኮቴሽን ከሱ ላይ ያነሳል። ኢራኒየስ ማለት ነው። ኢራኒየስ ብቻ ሳይ ሌላ ቦታም ላይ ተመልከች። ብዙ ቦታው ሌሎችም አሉ። ለምሳሌ እዚህም ላይ ስትመለከች በተመሳሳይ ሁኔታ ሌሎች ጎስፔሎችን የሚያነሳበት ሁኔታ አለ። የፒተርን ጎስፔል ያነሳል። ይሄ እነዚህ መጽሐፍቶችን ስታያቸው ኒው ቴስታመንት አፖክሪፋ የሚለው መጽሐፍ ላይ
በተመሳሳይ ሁኔታ ጎስፔል ኦፍ ናዝራያንስ ብሎ ጎስፔል ኦፍ ኢቦናይት የኢቦናይት ጎስፔል ብሎ ጎስፔል ኦፍ ሂብሩ የዕብራውያን ወንጌል፣ ጎስፔል ኦፍ ፊሊፕ፣ ጎስፔል ኦፍ ኢጂፕሽያንስ የሚባል ደግሞ ሌላ አለ፣ ጎስፔል ኦፍ ፒተር እያሉ እነዚህ ሁሉ ወንጌሎች በጣም ብዙ 90ውን ላይ ይጠጋሉ ብሎ የሚናገራለ። ተግባባን? 90 ድረስ ሁሉ ይጠጋሉ ብሎ የሚናገራለ። ምናልባት ከእናንተው ምሁራኖች ደግሞ ልናሳይሽ ከፈለግንም ከእናንተ ምሁራኖችም ማሳየት እንችላለን። ግን ምንድን ነው ይሄንን ያክል ካሳየው እሺ ይበቃሻል። ኮቴሽንም አሳይችሻለሁ ከነሱ ላይ ኮት እያደረጉ እንደሚያስቀምጡ ማለት ነው። ይምሩዬ ያው አሳይቻታለሁ። ስለዚህ ብዙ ወንጌሎች ነበሩ ነው። ስለዚህ ግን እሱን ተይው በቃ ችግር የለውም እንተውና ሲጀመር በእስልምናችን አንድ ጠይቅ ሚውታን ሲስተም ሜሮን አንዲ ነቢያት ይገደላሉ ወይስ አይገደሉ? አዎ ይገደላሉ። ኦፍኮርስ የሀያም በዮሐንስ በእናንተም ያው በግፍ እንደገደሉት ይናገራል አይደለም? መጥምቁ ዮሐንስም አሁን መጥምቁ ዮሐንስ መገደሉ እስልምናን የሆነ የሚቀይረው ነገር አለ? አንድ ሰው መጥምቁ ዮሐንስ አልተሰቀለም ብሎ ቢያምን ካፊራ ወይም ደግሞ በቃ ከሃዲ ያስብለዋል? አይ በእኛም እምነት አያስብለው። ያ ይሄ ነው ፖይንት። ምንድነው ችግሩ? እሺ ጥሩ አሁን ያሳየኸው ወንጌል ላይ አሁን ያልካቸው ኢቨንስ ያመጣቸው ኮቴሽኖች ወር ሰዎች ላይ ወንጌል ብለህ ያመጣቸው ላይ አልተሰቀለም የሚሉ አሉ ብለሃልና፣ እሺ እሱም ደግሞ ሄረሲ ላይ ነው የምናየው። ሄረሲ አልቀበልም እንዴ? ለምን መሰለሽ እናንተ ናችሁ ሄረሲ የምትሉ ሜሮን አንቺ ለነሱ መናፍቅ ነሽ። አንቺ አይ ሄራሲ የምንልበት እኛ ምክንያት አለን። በተለይ ጋስፐል ኦፍ ቶማስ የተባለው ሄራሲ ነው። ምክንያቱም በጣም መጥፎ ነገር ስለ ክርስቶስ ይናገራል። የሆኑ ህጻናቶችን ራሱ እንደሚገል የሆነ የሚያስጠላ ናስቲክ የሆኑ ሰዎች የጻፉትን ነገር ሁላ መቀበል አንችልም። ሜሪሻ ይኸውልሽ ይላል እንደዛ። እሺ በቃ አንቺ ሄረሲ በይው፣ እነሱ ግን ሄረሲ አይደለም። እሺ ስለዚህ አጌንስት ሄረሲስ ኢራኒየስ ላይ የተቀመጠው ምን ብሎ ነው የሚያስቀምጠው? ምናልባት አይተሽው እንደሆነ ነው ያላቀም ይሄንን። እሺ ከመሄድ በፊት ግን ወንጌሉ ላይ አለ ብለህ ነው የመጣው ኢብራሂም አይደል? ወንጌሉ ላይ የለም አይደል? አሁን ስለ ሄረስ ውስጥ ምናምን ውስጥ ነው ያለው። ይሄን ኬንያ ያመጣው ይሄኛውን ኬንያ ያመጣው ኢራኒየስ። አይ ወንጌል ውስጥ አለ ብለህ ነበረ ክሌም ያደረገው ነው። ወንጌል እየጠበቅኩኝ ነበር እኮ ኬንያ ያመጣው ኢራኒየስ ኬት ነው የሚያመጣው? ምን የሚለው ነው? እስቲ አሳየኝ። ምኑ የትኛው እምነት ነው? እሺ የነሱ እምነት ነው ይሄ። እነሱ ሲያምኑ የሚያምኑትን እምነት ነው የሚነግረን። ገብቶሻል አይደለ? የነሱን እምነት ነው የሚነግረን። ምን አለ ተመልከቺ። wherefore he did not himself suffer death። እንግዲህ እሱ ራሱ ዴዝን አልቀመሰም አለ። but Simon a certain man of the Cyrene አለ እና የሳይረኑ ሰው የተባለው ስምዖን ነው አለ። being compelled bore the cross in his stead so that this later being transfigured by him, that he might be taught to be Jesus was crucified through ignorance and error አለ። በኢየሱስ ፋንታ ሳይመን የተባለው ተተክቶ መሰቀሉን ማያው በስተት በቃ በጣም በሚገርም ሁኔታ በኢረር ነው አለ። በኢረር እና የሱን ፊገር ወስዶ ነው አለ። ከዛ while Jesus himself received the form of Simon and standing by laughed at them ይላል። ይሄ ንግግራችሁ ሄረሲ ነው ብሎ ነው ያመጣው። አጌነስት ሄረሲ ላይ ይሄ የሚያምኑ ሰዎች ነበሩ። ሌሎች መጽሐፎችንም ማሳየት ይቻላል። ተግባባል። ሌሎች መጽሐፎችንም ማሳየት እንችላለን በግልጽ ማለት ነው። ነበሩ። ወንጌል የምንለው ግን እኛ አራቱ ወንጌላችንን ነው የምንናገረውና ቤተክርስቲያን አውቶሪቲ የሚባል ነገር አለ። ቤተክርስቲያን እግዚአብሔር ያቆማት ቤተክርስቲያን ይሄንን ሽማግሌዎችን አዘጋጅቷል፣ ዲያቆናት እያለ ሃይራርኪ ያለው እነዚህ ሰዎች በመንፈስ ቅዱስ ተመርተው አውቶሪቲ ያላቸውና አውቶሪቲ የሌለውን መጽሐፍ አምጥተህ ስታሳየኝ መቀበል ውድቅ ያደረጉት ለምክንያት ነው። አይደል? አንድ አዳምጪኝ። በፈለግሽው ታሪክ እንጂ በጉባኤ ደረጃ ተሰብስበው ቀኖና ሰርተው ከሆነ ማቴዎስን ወንጌል መርጠው ከሆነ ማስረጃ አቅርቢ። ማቴዎስ ወንጌል በጣም ብዙ ወንጌሎች ነበሩ። ከብዙ ወንጌሎች መካከል ዝም ብሎ በምርጫ በፈለጉት ተመከች አኑን መስል የሚወቃ በማይታወቅ መንገድ የተመረጡ ወንጌሎች ናቸው እንጂ በጉባኤ በመንፈስ ቅዱስም አይደለም።
ስላሴ ምሳሌ የኒቅያ ጉባኤ ያለ መንፈስ ቅዱስ በጣም ብዙ ጉባኤዎች አሉ። ግን ስለ መጽሐፍ ቅዱስ ቃውና ጉባኤ ካለ አሳየኝ። ዓለም አቀፍ የሆነ ማለት ነው። ቀጥይ። ኦተርሺፓቸው ራሳቸው እንደዛ ኦኬ። ይሄንን ለመረዳት ማለት ነው እንዴት ካኖናይዜሽን ስቴፑን ኦር ደግሞ እንዴት እነዚህ የቸርች አባቶች የተባሉት ኦር ደግሞ አገልጋዮች ኦር ቢሽፕስ የተባሉት እንዴት እንደሚያዋቅሩት መረዳት መቻል አለብን። ሐዋርያት ሜሮኒ አንድ ይቅርታ፣ ዲያቆናት ስትይ ሰማሁሽ እና አንቺ ኦርቶዶክስ ነሽ እንዴ? እኔ ፕሮቴስታንት ነኝ፣ ግን ዲያቆንነት ፕሮቴስታንት አንዴ ዲያቆናት፣ ካህናት ቸርች አውቶሪቲ ተሰጥቷቸዋል ብለሽ ነበርና የትኛው ዲያቆንና የትኛው ካህን ነው በፈርስት ሴንቸሪ ላይ የቢብሊካል አውቶሪቲ ተሰጥቶት ይሄኛው የጎስፕል ትክክል ነው ይሄኛው ትክክል አይደለም እያለ አምላክ የሰጠው ፍቃድ የቱ ጋር ነው? ቢብሊካል አውቶሪቲ የቱ ጋር ነው የተሰጠው? ኦኬ እኛ ብለን የምናምነው ምንድን ነው? አንቺ ብለሽ የምታምኚው አይደለም። አንቺ ብለሽ የምታምኚው አይደለም። እኛ ክርስቲያኖች በመጽሐፍ አንቺ አይደለም መጽሐፉ አንዴ ሜሮን ይቅርታ እሺ፣ የአንቺ አረዳድ ሳይሆን ባይብሉ ወይ ደግሞ እግዚአብሔር አንቺ የምታምኚው አምላክ የቱ ጋ ነው አውቶሪቲ የሰጣቸው? አውቶሪቲ ተሰጣቸው ስትይ የሰጣቸው አካል ማን ነው ነው ለነዛ ሰዎች ገባሽ አይደለ? ሰው አምላክ ባይብልን ኢንተርፕሬት እንዲያደርጉት አንቺ ለማታምኛቸው ዲያቆናትና ካህናቶች የሰጣቸው የቱ ጋ ነው ፍቃዱ የሰጣቸው? ጥሩ፣ ስለ ትርጓሜ እያወራን አይደለም ማሂር፣ ስለ ትርጓሜን አይደለም ያወራ ነው። ስልጣን የሰጣቸው ኢየሱስ ክርስቶስ ነው ባጭሩ ማለት ነው። ማህሪ ለሐዋርያቶቹ አልሰጠም እንደ ይሄን ስልጣን ይምራለህ። ትቀጥላለህ፣ ቀጥል። እሺ አዎ፣ ይሄንን ለማወቅ ከፈለግ ደግሞ ማቴዎስ 28:18-20 ጋር ስትሄድ ስልጣን እንደተሰጣቸው ይናገራል ሐዋርያት። እሺ ችግር ነው። ሐዋርያት ናቸው አራቱን ጎስፕል ይሄ ነው ብለው ያጸደቁት ወይስ አንቺ ቅድም ዲያቆናት ናቸው ብለሽ ነበር? አላልኩኝም። አይ ቤተክርስቲያን ውስጥ የተሰጡ አስተማሪዎች ሰጥቷል መንፈስ ቅዱስ ምንድነው ዲያቆናትን፣ ከዛ ደግሞ ሽማግሌዎችን እንዲያስተዳድር ህዝቡን ኦቨርሲ እንዲያደርጉ ኦር እንዲመሩ መንፈስ ቅዱስ ይሄንን ለቤተክርስቲያኑ ሰጥቷል ይላል። ኦኬ እኔ ሳይሆን ያልኩት መንፈስ ቅዱስ ነው የሰጠው። እነዚህ ሰዎች ደግሞ ቆይ የት እቆያለሁ እኛ እንዲ ለማንኛውም ለእንትን እንዲሆንሽ ከቸርች ፋዘሮች ትላልቅ ቸርች ፋዘሮች ኮት ያደርጋሉ። ዝም ብሎ አጉል ሙጉት እንዳይሆንብሽ በዚሁ እንድንዘጋው ማለት ነው። እንትና አግናቲዮስ የአንጾኪያው ማለት ነው ሰዎችን ይወቅሳቸዋል አይደለም? መጽሐፉ ላይ ታውቂዋለሽ እሱን ጽሑፍ? ሐዋርያት ከሌሎች መጽሐፍ ላይ ኮት ማድረግ እኔ አላልኩም። ስለ ሐዋርያት አላነሳሁም። ስለ ሐዋርያት አነሳው። አግናቲዮስ ታላቁ የቤተ ክርስቲያን አባት የአንጾኪያው ጳጳስ አንድ የጻፈው ጽሑፍ አለ በዚህ ጉዳይ። ታውቂዋለሽ እሱን? አይዱናት ነው ይቅርታ እንዳልከው ኦርቶዶክስ ወንድሞቻችን ወይ ሞር ያውቃሉ በዛ ላይ። እሺ ኢብራሂም ጠይቄ ልውጣ አንዴ በጣም ተረጋጋ እንዴ። 2 ደቂቃ ብቻ ቆይታ፣ በጣም 2 ደቂቃ ብቻ። እሺ ታገስ፣ እስካሁን ታገሳ። 2 ደቂቃ ታገስና እንቀጥላለን። ማሂር ቀጥላለን። እሱን አንድ ኮት የሚያደርገው ነገር አለ ታላቁ የቤተክርስቲያን አባት ማለት ነው። ምን ብሎ ኮት ያደርጋል? he was truly crucified። እናንተ እንደምትሉት አይደለም፣ እሱ እኮ ተሰቅሏል እያለ ይወቅሳቸዋል ኖስቲኮችን ማለት ነው። ክሊር በሆነ መልኩ ይወቅሳቸዋል። ምንድነው የምትሉት? እሱ እኮ ተሰቅሏል አልተሰቀለም አትበሉ ብሎ ይወቅሳል። ለሲማሪያንስ በጻፈው መጽሐፍ ላይ ማለት ነው። ሌላ ልጨምርልሽ፣ የኢራኒስ አሁን ከፍቶልሽ ነበር ኤግነሰረስ ላይ ያስቀመጠው ነገር ማለት ነው። ገባሽ አለ። በወንጌል ደረጃ ደግሞ የባርናባስ ወንጌል ይጠቀሳል። ሰው ምንድነው ጀነራላይዝ ሲደረግ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን
ሰዎች ነበሩ፣ ማህበረሰቦች ነበሩ። ቸርች ሂስትሪን የምታውቂ ከሆነ ዶሲታይሶች ግልጽ ማሳያ ናቸው። ኢየሱስ ክርስቶስ አልተሰቀለም ብለው ከሚያራምዱ አካላቶች ማለት እና የባሲለደስ እና የባሲለደስ ተከታዮችም ግልጽ ማሳያ ናቸው። በፈርስት ሴንቸሪ ላይ ለነበሩት ኢየሱስ ክርስቶስ አልተሰቀለም አልሞተም ብለው የሚስቁ የሚያስተምሩ የነበሩ ማለት ነው። ሰው ወይ አይሰማም እያሉ ነውና፣ አይሰማም ድምፄ አይሰማም እያሉ ነው። አንድ ቁጥር እየጻፉ ነው። አንድ ቁጥር ማለት አይሰማም ማለት ነው። ኦኬ ኦኬ፣ አይመስለኝም። እንትና ይምሩዬ ይሰማል። አይ ታዲያ አንድ ቁጥር ነው እንደሚጽፉት ኮዳችን። እሺ በቃ እኔ ይሰማል። ቀጥል በቃ ሀያፋ ማይቀጥል እዚህማ አይሆንም። እሺ ቀጥል። ለማንኛውም ምንድነው በቸርች ሂስትሪን ትንሽ ዝም ብሎ ትንሽ ቸርች ሂስትሪን ላነበበ ሰው በፈርስት ሴንቸሪ ላይ የነበሩት ሰዎች ለኢየሱስ ምን አይነት ባህሪ ይሰጡት ነበር የሚለውን በግልጽ መረዳት ይችላል። አሁን ያለው የቸርች ሂስትሪ ለራሱ በምን አይነት መልኩ ነው የዳበረው፣ እንዴት ነው የመጣው የሚለው ይሄ የነበሩት ፖለቲካል ይዘቶች፣ የነበሩት ተጽዕኖዎች፣ የነበሩት ምንድነው የሚባለው ይሄ ግፊቶች እና ጫናዎች አሁን የያዘው የትሪኒቲ ሀሳብ ይሆን አሁን ያሉት የጎስፕሎች ሀሳብ በምን አይነት መልኩ ነው በምን አይነት ጫና ውስጥ ሆነው ነው የተመረጡትና ይሄ ግልጽ ነው። አትናቴዎስ እኮ ኢራኒዮስን በመርዝ ነው የገደለው ቆስጠንጢኖስ ቤተመንግስት ውስጥ። ሰው እነዚህ ሰዎች አሁን ያለችን ቤተክርስቲያን በምን አይነት ፖለቲካል ይዘት ነው ያመጣት የሚለውን ትንሽ ላነበበ ሰው መረዳት ይችላል። ሰው በአንደኛ ክፍለ ዘመን ዝም ብለን አጠር ስናደርገው በአንደኛ ክፍለ ዘመን በሁለተኛ ክፍለ ዘመን እነዚህ የአይሁድ ክርስቲያን የሚባሉት እነ ማክሮናውያን እነ ባሲልደሳውያን እነ ደሳይቶች ኢየሱስ ክርስቶስ አልተሰቀለም ብለው የሚያምኑ ሰዎች ነበሩ፣ ማህበረሰቦች ነበሩ፣ አማኞች ነበሩ። ሰው አልተሰቀለም የሚለው ሀሳብ በነቢ መሐመድ ሰለላሁ ዐለይሂ ወሰለም በቁርአን የመጣ ሳይሆን ከዛም በፊት የሚራመድ የነበረ ሀሳብና ከዛ በኋላ ቤተክርስቲያን ደግሞ እነሱን ጨፍጭፋ ገድላ አሳዳ አርዳ የበተነቻቸው ናቸው። ይህን ለማወቅ ቴዎዶሲያን ኮድ ያነበበ ሰው ይረዳዋል። ቴዎዶሲያን ኮድ ላይ ነን ትሪትሪያን የሆኑ ሰዎች እንዴት ሲገደሉና ሲሰቃዩ እንደነበሩ ሄረሲስ ተብሎ ማለት ሰው በዚህ መልክና ልክ መረዳት ይቻላል። አይ ቲንክ ሌላ ሀሳብ ካለ እንቀጥል ይብሩ። ጀዛከላ በቂ ነው። የቅድሙ ልጅ ካለ ተመለስ። ራሱ ነው የወረደው። የቅድሙ ልጅ ካለ ግባ። ሜሮን ቴንኪው። ደህና ደሩ። እኔ ልውረድለት። እሺ፣ እናመሰግናለን። ጥያቄዎች ሲኖርሽ የመጣሽ ጠይቂ። መልካም ምሽት ይሆንልሽ። ምናልባት ኢምራን ሹራይም ሜሮን ወረደች እንዴ? በሷ በኩል የሆነ ሀሳብ ሳይኖር አይቀርም። እሺ መርሐባ። ሹራይም አለ። ኔትወርክ እየሰራል አይመስለኝም። አለ። ሰላም አለይኩም። ወአለይኩም ሰላም። ክፈተው። እሺ አይሆሽ ይክፈተው። አፎን ይህንን ነገር ሳነሳው ችግር የለውም። ሳነሳው ምንድነው ከመጀመሪያም ደረጃ ይብሮ እሱ ሪከርድ አድርጊ ብሎ እንዳዘዛት ተው ሀቢቢ ክፈተው። ያስቸገረኝ ነው። ሀሳቡን ብቻ ትሆና ክፈት። በመረጃ ብቻ ይሻላል ወሬ ከምናወራ በኋላ ደግሞ እንትን ከሚሆን መክፈት ብቻ። እሺ ምንድነው ይምሩ ወሬ ሲጀመር ማለት ነው ሰው ሲጨምር። እሺ ክፈተው፣ አንድ ጊዜ ቪዲዮን ክፈተው። ሹራይም እሺ ለኔ ላክልኝ በውስጥ በቃ እኔ ልክፈተው። ላክልኝ፣ ለኔ ሼር አድርግልኝ። ይሰማል አሁን? አዎ ለኔ ላክልኝ በቃ አንተ ካልቻልክ ለኔ ላክልኝ፣ ሼር አድርግልኝ። ዳም ምን ሆነ ዛሬ ኔትወርክ? እስከዛ ይነገረን በምን ዙሪያ ነው ይብሮ? በቅድሙ ነው። የቅድሙ ውሸት አይደለም እውነት ነው። ቃል በቃል አለ ያለ አያለ ነው። ቃል በቃል አለ። ኦኬ ካለን ያለ አሰማን። ተራ ትግባህ ትጠራ። ቆይ መጀመሪያ ነው አለው ኢብሮ ኔትወርክ በጣም አስቸገረኝ አሁን። ኦረ ቢስሚላ። እሺ ላክልኝ አንዴ በውስጥ። እሺ ችግር የለው።
ከፈለገ ወደ እኔ የሚላከው ሹሬም ከፈለገ ወደ እኔ አካውንት ላከው ቴሌግራም ላይ። በቃ አንተ እንዲያርግ ይምሩ። አንተ ትልቁ ላይ ሆነና ለኛ ይላክልን። በቃ ታች ይሁንና እሱ እዛ ላክልን ብለን እንጻፍለት ኢንሻአላህ። እንደዛ ይሻላል። የቅድሙ ልጅ ታግሶ ጮሆ ሳይጠይቅ ወጣ። ይብራሳዝም ባላ በጣም ናግባ ወገኔ ካለ ኧረ አንተ አጥቤ ልጅ እኮ ነው ሲጀመር። ቢሄድም ባይሄድም ደህና ሰው እኔ አላወኩት ነበር። እሺ ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። ሁላችሁም ታብታብ አድርጉ። ይብራሁን ጥሩ ነው አይደለ? አዎ አሪፍ ነው። በቃ ሌላ ጊዜ ማለት ነው እንትን አድርግ ሀቢቢ፣ ሌላ ጊዜ እንትን አድርግ ቪፒኤን። እሺ ያ ኢንሻአላህ። ምን አይነት ቪፒኤን ላክልኝ። እሺ ስክሪንሾት አድርግና እንትና የት አለ ልጁ ማን ነው? ሹሬም በቃ ለኛ ላክልን። እሺ በውስጥ ወይ ለኔ ወይ ለኢምራን ላክልን። በቃ እንደዛ አድርግ። እሺ እሺ። ጥያቄ ያለው ክርስቲያን ካለ ይግባ። ወይ ጉድ ጉደኛ ናቸው። እስኪ እኔም ቪፒኤን እስኪ ሊሞክር እሺ ካለኝ ማለት ነው። ከዛ ትንቢቱን አሁን እነግርሃለሁ ብሮ ከሰራለኝ ማለት ነው። ኤፍኤ የሚለው ልጅ ከቅድም ጀምሮ አንድ ቁጥር የጻፈው ነው ብሮ አስገባው እስኪ ባል ከቅድም ጀምሮ የጻፈው ኡስታዝ ጀማል ቪፒኤን ሲጠቀሙ ማለት ነው። ጉግል ላይ ግቡና ሳምሰንግ ቪፒኤን ብላችሁ ዳውንሎድ አድርጉ። እሺ ሳምሰንግ ቪፒኤን ሞድ ብላችሁ ሰርች አድርጉት። ሞድ እሱን ተጠቀሙ። ቀጥል ኢብራሂም። ኤፍ አርት ነው ላሚን ያማል። አቤት ሰላም ነው? እንዴት ነህ? ሰላም ነው አለን። ሙስሊም ክርስቲያን አግኖስቲክ ወይስ ኤቲስት? ክርስቲያን ኦርቶዶክስ። ኦኬ ጥያቄ አለ? እስልምና ላይ ጥያቄ መጠየቅ እፈልጋለሁ። ጠይቅ። ኦኬ የመጀመሪያው ጥያቄ በኋላ የምጮህ ነገር አለች። ታጠፋታለህ? ጆሮዬን እኮ ሲስ ይላል። ምንድን ነው ላሚን? ታጠፋታለህ ከኋላ የምጮኸውን ነገር? አረ ምንም የለም የሚጮህ ነገር የለም። አረ የሆነ ነገር አለ እንዴ? በቃ ጠይቅና የሚታርግ ቶሎ ጠይቅና የሚታርግ በቃ የለም እንዴ? ይህንም ያህል ጆሮ ይዘህ ይሄ ከሌለ በጣም ከባድ ነው። እሺ ኢብራሂም ኢማጂን ልቀውብኝ የሆነ እኛ እንትን ለማድረግ ኧረ በኋላ ፖለቲካ የሚሰራው እንደዚህ ታውቃለህ። እነሱ እኮ እንደዚያ የሚመጡት ወላሂ የሆነ ነገር ይዙና ሰማቸው እንደዚህ ያደረጉብን ይልሃል። እና ለጨዋታ ግን ድጋሚ ካለ አስተካክለህ ግባ። ይሄው ዘመኑ ከፍቷል። አሁን ጊዜው ሰው በቃ ክፍት ብሏል። ሹሬም እባክህ ለኛ ላክልን፣ ለኛ ላከው። ወይ ለኔ ወይ ለኢምራን ላከው። አንተ ኔትወርክ ያስቸግራል። ወይ ለኔ ወይ ለኢምራን ላክ። እሺ አካውንት አለ ኢብራሂም አንተ? አዎ በዚህኛው ካለው ላክለት። አዎ የኔን ደግሞ ከፈለግ ፕሮፋይል ላይ አለ። ቴሌግራም ነው የምትለው? አዎ ለምን በዚህ አይልክልንም እንዴ? ሊንክ አይደለም እንዴ? አይ ዶንት ኖ እሱ ራሱ ሪከርድ አድርጎ ሊሆን ይችላል። እሺ አሁን ኔትወርክ ነው ያለው አስገቡት። አሁን እኮ ልንዛዘግ እኮ ነው። አሪፍ ነው ይላል ይገባል። አሁን እሺ ያው አግባሽ ክፈተው። እሺ ሹሬም እኔ ልኬልሃለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አፎን ኔትወርክ ያስቸገረኝ ነው። ኢንሻአላህ ኦኬ። አሁን ይሰማል በደንብ? አዎ ኸይር። ምንድን ነው እናንተ ያደረጋችሁት? አለፋችኋት እንጂ ራሱ እዛ በግልጽ ምን አንዴ ኢብሮ ስማኝ አንዴ አይው መጀመሪያ ክፈተውና አውራ። መጀመሪያ እንደዛ ነው የሚሻለው። ለምሳሌ ከሰማ ደርሶ እሱ እንዲህ ሲያዛት ከዚህ በፊት ሲያዛት እንደነበረ ላሰማ
እስቲ ቆይ አንዴ እንደዚህ አይነት ነገር በጣም አንሽራሽ ችግር አለበት። አይገጥመኝም። የሚገርምህ መቼ ነው ያደረግሽው? ውይይቱ መቼ ነው ያደረግሽው? መቼ ነው ያደረኩት? አንድ ሳምንትም አይሆንም። የቀደሙ ነው አይደለ? አዚዛ ደግሞ ምን ሆነሽ ነው? ሂድ ቀጥለሽ። ሹሬም አንተ ክፈተው። በጣም ማድረግ ነበረብሽ። ስማ ደቂቃ ልጅቷ ምናለት እስቲ ጋሲ ሲላት እንዳለቻቸው ነግሬሻለሁ። ከዚህ በፊት መግባትሽ ዩዝለስ ነው። የእነሱ ሀሳብ ብቻ እየተለቀቀ ቪዲዮ አንቺ ሪከርድ የሚያደርግልሽ ወይ ሪከርድ ስፔሻል አማሃው በመጀመሪያ በምንድን ነው የከፈትከው ብራዘር? እንዴ ዲጄ ምናምን አለ ይህ ስፒከር ማለት ብሎ መንገድ ላይ የሚያጋጥመ ስፒከር ነው። መንገድ ላይ ከአዲስ አበባ ላይ በዚህ ስፒከር ነው የሚለቁብን እንትኖቹ። ፕሊስ አስተካክለው እንትኑ። ኤኒዌይ ሜሮን አይ ቲንክ ቴክስት አድርጌልሻለሁ መተሻለም ብያለሁ። ቆይ ግባና አሁን ራሱ ይሄን ነገር የሚያጠናክር ነው። የጠየቀኝ ነገር ምንድነው አንቺ ላይ ቪዲዮ እንደዚህ እየሰሩብሽ ይለቃሉ ነው ያለው እሱ ራሱና እኔ አይገጥመኝም። አንደኛ ነገር፣ ሁለተኛ እንደዚህ አይነት ነገር አላደረግንም። ሰዎችን ማቀዳ ይከፍት መጀመሪያ ያልኩት ይሄንን ነገር የተናገሩት በቃ አይ አሁን እዚህ ጋር ሳይሆን ነገሮች ግልጽ መሆን ስላለባቸው እንጣና ይፈትልኝ አንዴ ከሬሎ እንደዛ ይሻላል። እና ኮሜንት ላይ ፕሊዝ ፐርሰናል አታክ አታድርጉ። እሺ ተው። እሺ ሙስሊሙ እንደዛ የማያደርግ አይ ቲንክ አይኖርም፣ ግን ተው። እንትና ካለ ግባ፣ ካልሆነ ይሄን ርዕስ ልንዘጋው ነው። ማስረጃ ስላለ ክፈትልን፣ ካልሆነ በቃ እናጠቃለውና ይብቃል። እሺ እሱ እየመጣ አንዴ ይምራል። አሁን ለምሳሌ ሰዎች ብዙ ቪዲዮ ቢደርሳቸው ስለኔ ለምሳሌ እየተቆራረጠ እንደዚህ አሁን አላስፈላጊ ነገር ሲደርሳቸው ከዛ አንዱ ደግሞ ይሄ አንቺ ላይ እንደዚህ እንደሚደረግብሽ አንቺም እንዲህ ማድረግ አለብሽ ቢል ስህተቱ ምኑ ጋር ነው? አሁን አንተ ጓደኛ አንተም እኮ እንደዚህ ብታረግ ምክንያቱም ሰዎች ቢል አድቫይስ ቢሰጥ እኮ ችግር የለውም። አምጣው። አይ ፍርዱን ለመፍረድ እኮ እንትን እናድርግ። ፍርድ ለመፍረድ መጀመሪያ ችግር ያልሆነ ነገር ችግር አድርጎ ማምጣት ያው ከባድ ነው። ችግር የለውም ይከፈል። በኋላ ወዴት መጡ መሰለ? ስለ ሮማውያን የሮማውያን በጣም ጨካኝ እንደሆኑ እያወሩ ለዛ እንደዛ አድርገው የሰቀሉት እያለ ያወራል። የሰማችሁ ነው? እሺ አሁን ለዛ ምን ጭካኔ ሆነ እያንጸባረቁ ለዛ ነው እንደዛ አድርገው የሰቀሉት ብሎ እያለ ሌላ ነገር ውስጥ ተገብቷል። ደግሞ አልተሰቀለም ደግሞ ብሎ በሌላኛው ይመጣል። ስቷቸው እኮ ያወሩታል እኮ መሰቀሉ ነው። በመሀል እኮ እያወሩ እያለ በጣም ልክ ነህ። ተሳስተው ተሰቅሏል። እኔ የገረሜ ነገር ማን ነው አይዊትነስ ለኢየሱስ ክርስቶስ ስቅለት ሄዱና ከዛ ዮሐንስን ሰጣቸዋል። ያው ዮሐንስ እኔ ነበርኩኝ የሚነግራችሁ ያየ ሰው ነው እያለ ይናገራል። እንዴ እዛ ጋ እኮ ማርያምን እሱ እኮ ተሰቅሎ እናትህን ይዘሃት ሂድ ሲሉት እኮ እሱ ይዟት ሄደ። ኮንፈርም እያደረክ ነው። እሺ እሷ ያህያ ይባላል መጽሐፍ የጻፈው ምናምን ነው እና ትልቅ ሰው ነው፣ በጣም ትልቅ ሰው ነው። አስቡት ምን ብሎ ቢጠቅስ ጥሩ ነው? ኢየሱስ አልተሰቀለም ማለት እንዴት ይባላል? በመስቀል ላይ ብሎ ኤሎሄ ኤሎሄ ላማ ሰበቅታኒ ብለዋል እና አድሎ ሰላላ እሺ ይሄ ነው የላክ አንዴ እስቲ ቆይ አንዴ ሊጨርሰውና ትክክለኛውን ነገር እስከምናገኝ ድረስ ኢንሻአላህ ትክክለኛውን ነገር እስከምናገኝ ድረስ ያው ትክክለኛ ነገር እኔ አላገኘሁም እስካሁን ድረስ ምንም ፍሬያማ ነገር አላገኘሁም። ፍሬ ያለው ነገር ላኩ። ፍሬ ያለው ነገር ካለ ላኩ። ብላችሁ ሰው ላይ አትቅጠፉ። እሺ ይህም ቅድም ሜሮን እሱን ያልኩት ያው ሪከርዱን ሰምተናል፣ እሱ ላይ ጨርሰናል። ሪከርዱን አስረድተሻል። አሁን ግን እኔ እየቀረስኩኝ እንትን ያልሽበት አለ ስላለ ልጁ ይምጣ፣ ካልመጣ በቃ ዘጋ ማለት ነው። ይሄ ድረስ ድጋሚ አናነሳው ነው።
ድጋሜም ኢብራሂም ያነሳው ነገሮችን ግልጽ ለማድረግ ነው። ስለዚህ ሹራይም ካለ ግባ አለ ካልክ ግባ እና ፕሊዝ ኮሜንት ላይ ተው በአላ ከዚህ በኋላ ሞዴሬተር ሚውት አድርጓቸው። ሙስሊም ሆነው ተው የሚሳደብ ካለ ሚውት አድርጉ። እያየሁ ነው አልፎ አልፎ እንደዛ አለና ሚውት አድርጓቸው። እሺ ምን አገባችሁ? ቆይ እናንተ ነው በጣም የሚገርም። በቃ ተዋት፣ ልጅቷን ተዋት። በቃ እሷ መታ ተጠይቅ፣ መብቷ ነው። የፈለገችውን ጥያቄ እዛ ሆና እንደፈለገች መሳደብ ትችላለች። እዚህ ጋር ሆና አትሳደብ። እዚህ ጋር ሆና በስነ ስርዓት ካወራች፣ በስነ ስርዓት ከጠየቀች እናስተናግዳታለን። በቃ እኛ የምንፈልገው ምንድነው ሰዎች ትምህርት እንዲማሩ ብቻ ነው። በቃ አለቀ ጉዳዩ። ስለዚህ ያለችው ነገር ካለ ላለችው ነገር ያንን በቃ ኤቪደንስ ካላችሁ ይዛችሁና እንየው። ከሌለ በቃ ተውን፣ እንትን አትበሉ፣ አታወዝጋግቡን። ኢንሻአላህ ይሄን ይመስላል። ሜሪ በቃ የለም ምንም ነገር የለም። እሺ አመሰግናለሁ። አሚን እንደዚህ በየቦታው እየሄዱ እኔን ፎልት የሚፈልጉብኝ ነገር ከሆነ በጣም ከባድ ነው የሚሆነው። ይሄ ደግሞ የሰውን ፍሪደም ኦፍ ስፒች እንደ መውሰድ ነው የሚቆጠረው። ምክንያቱም አሁን እንደዚህ የሚቀሩ ሰዎች ኦኬ ቆይ አለስ ስድብ ካልሆነ በተለይ አምላክ ላይ የሆነ ነገር ላይ በጣም አጸያፊ የሆነ ነገር ሰው ሲናገር ኦፍኮርስ ዳስ ምንድነው ትላለህ። ግን የሰው ኦፒኒየኑን ከተናገረ እና ደግሞ ከክርስቲያኖች ጋር ሲሆን አንዳንድ ጥቅሶችን እንደዚህ ኳሉ ይሄን እንዴት ታያለህ እያሉ መወያየትም እንደ እኛ ምናወራ የለም ታወራላችሁ። እናንተም ገባ እኔ አሁን በእናንተ ሜሮን አንዴ እዚህ ጋር ላረማት። ቅድም መጀመሪያ እኔ ስለሆነ ያመጣሁት ላረምሽ ሜሮን። በእስልምና ፍሪደም ኦፍ ስፒች አለ እስካልተሳደብሽ ድረስ ሀሳብሽን መግለጽ ትችላለሽ፣ እንቀበላለን። ፕሮብሌም ኢዝ ምንድን ነው? መጀመሪያ የተባለው ሜሮን እኔ ሙስሊሞች ቤት የምገባው ሰዓት ለመያዝ ነው ብላለች ተባለ አይደለ ሜሮን? አሉ እንደዛ ከዛ በኋላ ካንተ ነው የሰማሁት። አህርዳት ያ አልኮሽንም ላይ እንደዚህ ሰምቻለሁ ሜሮን። እኔ ችግር የለብኝም። አንድ የሚውታጉት ሁልጊዜ እየመጣ ኮሜንት ላይ ብርስጡኝ የሚሰው አለ የሚውታጉት። እሺ እንደዛ አለች ሲባል ቪዲዮ አለ፣ ቪዲዮውን እናምጣውን እንስማ አልን። ከስር ጽሁፉ የላኩልኝ እህቶች ነበረ። አንዲት እህት ነገችልኝ፣ ተከፈተ። ሲከፈት ያልሽው ምንድን ነው? ሪከርድ አላደረግኩትም ኢብራሂምን ጠይቄ ወጣሁኝና ልጅቱ ገብታ በጣም አወዛገበችው ምናምን ነገር አልሽ። እሱም ብለሻል፣ ማንም አይክድም ብለሽዋል። ሪከርድም ሰምተናል። ቅድም ከፈለሽ ድጋሚ ያሰማሻለሁ። ሊትራሊ ወርድ ባይ ወርድ ያንን ነገር ብለሽዋል። ኢብራሂም አልነበረም ስፔሲፊክሊ ልጅቷን ያልነው ነገር ሲቹዌሽን እንደዚህ አምጥተውባት ምን ታስቢያለሽ? ተወዛገበች። እኔ ከዛ በኋላ ወጣሁ። በኢብራሂም ላይ አልነበረም። ከዛ ሂሴድ እሱ ምን አለሽ? ለምን እንደዚህ ነገር አለሽ? ለምን ሪከርድ አታደርጊም አለሽ? ያ ከዛ በኋላ እኔ አያጋጥመኝም ያለው እሱም እኮ በክፋት አይደለም ያለው። ምንድነው እንዲህማ ስትል እኮ እንዲህ ስትል ሪከርድ ብታረጊ ጥሩ ነበር አለ። እኔ አልገጠመኝም። እንደዚህ አይነት ነገሮች ሪከርድ ማድረግ አለብሽ ነው ሊትራሊ ወርድ በወርዳሽ እንደዛ ነው። እንደዚህ አይነት ነገር ስለሌላ ሰው አንቺ ደግሞ አላጋጠመኝም አልሽው። ዳስ ዘ ፖይንት። ፖይንቱ እዚህ ጋር ነው። ያኛው እንዳልሽ ዘጋን በቃ። ሹሬምም አልመጣም። ሹሬም ካልመጣ በቃ እንተዋዋለን። ዘጋ ነው። መጀመሪያ ቅድም እንደዛ ተብሏል። ይቅርታ ብለሽ ዘጋን በቃ የለም እንደዛ ሜሮን የሚገባ ሰዓት ለመፍጀት ነው ብለሻል። እሱን ትተነዋል። ግን አሁን ደግሞ ፕሮብሌሙ ችግሩ ምንድን ነው? ኢብራሂም ቤት ኢብራሂምን ጠይቄ ወጣሁኝ ሪከርድ አደረግኩም ብለሻል ነበረ። እሱን ሰምተናል። ግን ደግሞ አሁን ምናችን አላልኩም። ልጅቷ ቶታሊ ዲፍረንት ቦታ ነው። እንደውም እሷ ግራ ገብቶት እንዴት ነቢዩ መሐመድ አባት ይባላል እያለች ከሙስሊሞች ጋር ያወራችሁ እንጂ እና ኢብራሂም ቤትም አልነበረም። ኢብራሂም በቃ እንትን ግልጽ ሜሮን እኔ ባይዘ ቪዲዮ አሁን እዚህ ላይ የሚያስወራ ነው። ይቅርታሽ ያጀማ እዚህ ጋር የሚያስወራም አይደለም። ግን ሜሮን ጥሩ ስለሆነች ሁሉ ነገር ጥሩ እንዲሆንላት ነው። ሻጀባ እንደዛ ታያሉት እና ፕሊዝ ኮሜንት አታካታርጓት። ስሙ እንዴት እንዴት ላላችሁ አላህ እንደዚህ ሆኗልና አይገጥመኝም። ያው አይገጥመኝም። ምርጥ ወሬ ነበረ ብለሻላ። አይገጥመኝም። አልቀዳምም አልኩትኝ። ከዛም በኋላ ቪዲዮን ብትሰማ አልቀዳም ስል አሁን ቅድም አይገጥመኝም ነው ያልሽው። በጣም ብዙ ቀኖች አሉ ነው ያልሽው። ሜሮን ልጨርሰው። ውይይቱ መቼ ነው ያደረግሽው? ይሄንን ያደረጉት አንድ ሳምንትም አይሆንም። ግን እኔ ተውኩትኝ። ማቤት ነው አንድ ይሄንን ያነሳሁትኝ አይ ቲንክ ኢብራሂም ቤት መሰለኝ። ይሄን ተነስቶ እሱ ለነቢዩ መሐመድ መሰለኝ
አንቺ ችግር አለብሽ። ሪከርድ ማድረግ ነበረብሽ። ጌታን እንደዚህ አይነት ነገር በተለይ ሙስሊሞች ስሞግዝ በጣም ማድረግ ነበረብሽ። በጣም ስተስተሻል። ለአቲ ወደ 30 ደቂቃ ልጅቷ ምን አላት? እስቲ በዚህ ተረጁ ሲሏት እንደ አልጫቸው ብታይ በቃ ይሆናል። ያው ዛትስ ዩር ወርድ የተናገርሽ ነገር ይሄ ነው ሜሮንዬ። በቃ ተይው። ኤኒዌይ ችግር የለውም። እሱ እኮ አርጊ እኮ ነው ያለኝ። ስለዚህ እኔ እኮ ባረግ ራሱ እኮ መብቴ ነው። ባይዘው ሰዎች ያ መብትሽ ነው። አላረኩም ስላልሽ ነው። እኔ ግን አላረኩም ነው ፖይንት። ይምሩዬ እሺ፣ አንድ ጥያቄ አንድ ሙስሊም ከክርስቲያን ጋር ሲወያይ ከታች ያሉትን እኮ ነው የሚሰብከው አይደለ? እሷ መጣ እዚህ ጋር ያሉትን ሰዎች ለማወዛገብ ነው የምመጣው። ኦቤስ እኮ ነው። ምን ጥያቄ አለው? እኛም ደግሞ እናንተ ቤት የምንመጣውን ትክክለኛውን ሃይማኖት እንዲያውቁ ነው። ሌላ ነገር እኮ የለም። ስለዚህ እንኳን አወራሽ እንደፈለግሽ ማውራት ይችላል። እኛ ቤት ስትመጪ ግን ጊዜ ለመግደል እንዳታወሪ። በቃ ጊዜ ለመግደል የምታወሪ አይነት ከሆንሽ ያው አሁን ራሱ ጊዜ እየገደለች ነው። ያ በቃ ያ ሜሮን በቃ መብትሽ ነው። ባይዘው ሪከርድ ማድረግ ትችያለሽ፣ ግን አላልኩም ስላልሽ ነው። እሺ መብትሽ ነው። ሪከርድ ማድረግሽ መብትሽ ነው። ግን ሊትራሊ አይገጥመኝም ልጅቱ ተወዛገበች ወይስ አውት ኦፍ ቶፒክ ስላወራሽ ነው። ይሄ ነው በቃ ያልነው። ለማንኛውም እናመሰግናለን። ጥሩ ጸባይ ነው ያለሽ። ባይ ዘ ዌይ በጣም አደንቅሻለሁ። ከሌሎቹ ልዩ የሚያደርግሽ አንቺ እውቀትን ለማግኘት ነው የምትጥሪው እና እኛም ዱዓ እናደርግልሻለን። ሁሉም ሰዎች ምን አልሽኝ? ሀሳቤን ተናገር። ሀሳቤን ልናገር መሰለህ። አይገጥመኝም ሲባል ምን እንደው ታውቃለህ፣ አንዳንድ ጊዜ አሪፍ ላይክ መቅዳት የምትፈልገው ሲቹዌሽን ይኖርና ምን ነው ለኪ ሌላ ስልክ በኖረኝ ሌላ ስልክ በኖረኝ ኦር ደግሞ ምን አለ ስክሪን ሪኮርድ ባረክትልና የሚያልፍ ኮንቨርሴሽን የለም። ለምሳሌ ራሱ ሳወራ ለዚህ ቆይ ልንገርህ ከወዲህ ጋር ይሆን ከእናንተ ጋር ሳወራ ጨርስ ሪኮርድ ባረገው ደስ ይለኛል። አንድ ደቂቃ ሪኮርድ ባረገው ደስ ይለኛል፣ ግን አይገጥመኝም ይችላል ባይሆን አሁን ቪዲዮ ታገኘዋለህ። ሂድ አሁን በቃ ይበቃናል። ሜሪዬ እሺ ኢብራሂም አመሰግናለሁ። እሺ ኡስታዝ ሰላም ብያለሁ። ኢብራሂም እኛም በአሰላም ባይዘው እዚህ ጋርም አላህ ሂዳየት ዱዓ እናደርግልሻለን። ጠይቂሽ ቁርአንን በደንብ አንብቢ። ያው ሩቅ ብትሆኚ በቃ ቻው ብያለሁ። መልካም ቀን ይሁንልሽ። እሺ ሐናን ወአለይኩም ሰላም። ቆይ አንድ ለምን አስወጣሃት? ወይ ጥያቄ ነበር። ራሷ ወረደችው። አረ እንትን ትልቁ ላይ አድርግልኝ አንዴ ኤክስፓንድ እናድርገው። ሐናን ሀሳብ አለች መሰለኝ። ሀሳብ አለሽ ሐናን? ሀሳብ አለኝ፣ ግን እቺ ውሸቷን ነው። ገባህ አይደለ? እሺ ዜሮ እና ልጅ ወላሂ ደግሞ ክርስቲያኖች ቤት ገብታ ትላንት ስትሳደብ ነበር። እናንተ አሚን እነ ቃል ጋር ጊዜ አትስጧት። ሶ ስቱፒድ ያው ነው። አይ በቃ እንተው ችግር የለውም። ዋናው እዚህ መታ በጥሩ መንገድ ማስተናገዱ ነው። እስካሁን እዚህ እኛ ቤት መታ ጥሩ ነገር ያደረገች በቃ ተው። እሷ ቤት ላይ የፈለገችውን መግራት ትችላለች። ለማንኛውም በዚህ እንዘጋዋለን። ኡስታዝ ሰላም አለይኩም። ሩጫ ናቸው ኡስታዝ። ይከፈትልን ኡስታዝ። ምንድን ነው በሌሊቱ ምንድን ነው በሌሊቱ ሩጫ? እኛ ጋር ሌሊት ነው ኡስታዝ። ድረሻ የለውም። ዝም ብለን መሮጥ ብቻ ነው በቃ خلاص። ማሻአላህ አዳሜ ቦርጭ ያለብህ ሰው ያው እንደዚህ መሮጥ አለብህ። ማንን ነው ቦርጭ ያለብህ ያልከው? እኔ ያልኩት ከታች እናንተ እዚህ ጋር እያወራችሁ ማለት ነው። እናንተ እዚህ ጋር እያወራችሁ 2 ኪሎ ሜትር ነው የሮጥኩት። አስባችሁታል? ወላሂ አሁን ገብቼ ማለት ነው እዚህ ጋር እያወራችሁ 2 ኪሎ ሜትር አሁን ልጅቷ 2 ኪሎ ሜትር ወሬ ነው ያለችው። ኧረ እኔ ከገባሁ በኋላ ነው። ከዚያ በፊት 4 ኪሎ ሜትር ሊሆን ይችላል። እንጃ ከገባሁ በኋላ 2 ኪሎ ሜትር ነው የሮጥኩት። በጣም ጊዜ ፈጅታችኋል። በጣም ጊዜ ፈጅታችኋል። ደግሞ በጣም የወጋህ ኡስታዝ ደግሞ ትናንትና ነው ከትናንት ወዲያ አቡኪ ሲናገር ነበር። ኳስ ተጫውተናል ምናምን ሲል ነበር። በዚህ ደግሞ እኔ ኳስ አይመቸኝም። የመታወት ኳስ ወደ እኔ ነው የሚመለሰው። የኳስ ችሎታ የለኝም። ስለዚህ እኔ የምችለው መሮጥ ነው ማለት ነው። እዚህ መጣና ሮጣለሁ፣ ዋና ዋኛለሁ። በሱ ነው እንትን እያልኩ ያለሁት እና በጣም ደስ የሚል ውይይት ነበር የምታደርጉት። ዛሬ ግን ኖርማል ንግግር ነው እያወራችሁ ያላችሁት። በዚሁ አጋጣሚ ከልጅቷ በኋላ ወይ ደግሞ ማናት ስሟ ሄለን ናት ሜሮን ናት
ሜሮን አይደለች? ሜሮን ገብታ ከወጣች በኋላ የሰማኋቸው ሀሳቦች ደስ አላሉኝም። ይቅርታ አድርጉልኝ። ማለት ከሷ ኋላ የገባች አንዲት እህት የተናገረችው ንግግር አለ። ንግግሩ ትክክል ነው ብዬ አላስብም። ምክንያቱም ሰዎች እዚህ ቤት ሲመጡ ሌላ ቦታ ላይ ችግር ካለባቸው ያንን ችግራቸውን እዚያ ያሉበት ቦታ ይወጡት። የሚሳደቡት አላህና መልእክተኛውን እስካልሆነ ድረስ ሪከርድ አላደረኩም ነበር ምናምን የምትል ከሆነ የራሷ ጉዳይ ነው። ስለ አላህ ጉዳይ አይደለም የተነሳው፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ጉዳይ አይደለም የተነሳው። ስለዚህ ወንድሞች እነ ዒምራንም እነ ኢብራሂምም ተናግረው ጨርሰዋል። ቅድም ሌላ ቦታ ላይ የምትናገረው ነገር መናገር ትችላለች። እዚህ ስትመጣ ግን ለውይይት ነው አይደል የምትመጣው? እዚህ ስትመጣ ወንድማችን ዒምራን እንዳለው ስርዓቷን ጠብቃ የምትወያይ ከሆነ ከሷ ጋር መወያየት ስርዓት ባለው መልኩ ውይይቱን ማካሄድ ጥሩ ነው። ከዚያ በዘለለ ግን ቃላት መወርወር እናንተ ማለት ትክክል አይደለም። ምክንያቱም የኛ ቤት የሌሎችን ቤት መምሰል የለበትም። የኛ ቤት ሰው ተከብሮ መጥቶ ተከብሮ ተምሮ የሚመለስበት መሆን አለበት። ትናንትና ማታም ተናግሬ ነበር። በጣም ጥሩ ስራ ሰርታችኋል እያልኳችሁ ነው። አሁንም ያንን ጥሩ ስራ ማስቀጠል የሚቻለው በምንድነው? ኡድዑ ኢላ ሰቢል ረቢከ ቢልሂክመቲ ወልመውዒዘቲ አልሐሰነ። ሰዎችን ስንጠራ በጣም በመልካም ስነ ምግባር፣ በፊትም በምትታወቁበት ስነ ምግባር፣ ሲሳደቡ አለመሳደብ፣ መጥፎ ነገር ሲናገሩ ያንን አለመመለስ፣ በመልካም ነገር ያንን ነገር እየተኩ ማስኬድ ነው። ምግባራችሁም ነበር ያ ነገር፣ ከዚህ በፊትም ትሰሩት ነበር። አሁንም ያን ነገር ነው ማስቀጠል ያለባችሁ። እንዲህ ያለ ሐሳብ ደግሞ ሰዓታችን ነው የሚፈጅባችሁ። ባይደወይ አንድ ሰው ገብቶ ቢሆን አሁን ሹፍ እየነገርኳችሁ ነው። እኔ 2 ኪሎ ሜትር ሮጥኩኝ ማለት እኮ 2-3 ልጅ የሚወለድበት ሰዓት እኮ ነው። አሁን ቀላል ሰዓት አይደለም የፈጃችሁት ማለት ነው። ስለዚህ በዚህ ሰዓት መከራከር ትችሉ ነበር፣ ብዙ ነገር ማስረዳት ትችሉ ነበር። ሰዓታችሁ እንዳይቃጠልባችሁ በደንብ አድርጋችሁ ተጠቀሙ። እኔም እየሰማኋችሁ እስቲ ሌሎች ወርካውቶች ልስራ እስቲ። ባረከላሁ ፊኩም ወይየክ ኡስታዝና ጀዛከላ። አይ ነገሮችን ግልጽ ለማድረግ ያክል ነው። ኢንሻአላህ ኢብሮ አለ። አሰላሙ አለይኩም አለው። ልጅቷ በነገራችን ላይ ማለት ነው አላህና መልእክተኛውን ስትሳደብ ወይ ይሰማኛል። ኢምሮ አይሰማ? ይሰማል ሀቢቢ ቀጥል። አዎ አላህና መልእክተኛውን ነበር እዛ ስትሳደብ የነበረው ብላ ነው ልጅቷ ለኔ በውስጡ ላ ነግራኝ ነበርና ወይ ምናምን ብያት ነውና ያው ውስጧ ያለው ነገር ነው እንደዛ ያስባላትና ኢንሻአላህ እንደዛ ለማለት ፈልግ አይደለም። አይ ቲንክ እና ምን አለች ደግሞ ያው ምናልባት ኡስታዝ ምናልባት ካላወካት እኛን ሁላችንንም ስፖንሰር ያደረገችን ልጅ ነች እና በጣም ተናዳ ነው። ለዛ ነው ያው አላህ ደግሞ ይቅር ባዮችን ይወዳልና አብሽሪ፣ ችግር የለውም ካለሽ ነይ ግቢ። እሺ ችግር የለውም እንትን አትበይ፣ ነይ ግቢ። ለዛ ብዬ ነው የተናገርኩት እኮ ሌላ ነገር አይደለም። ወንድማችን ዒምራንና ኢብራሂም የተናገሩት ንግግር አለ። ሁለታችሁ ተናግራችኋል አይደል? ሁለታችሁ የተናገራችሁት ነገር በነገራችን ላይ በጣም ምርጥ ንግግር ነበር። ከሷ ጋር አወራችሁ፣ ያን ነገር ቼክ አደረጋችሁ፣ ትክክል አለመሆኑን ስታውቁ እንትን አላችሁ። እህታችን ደግሞ ለዲኑ ያላት ፍቅር ነው ወይ ደግሞ ለዲኑ ያላት መቆርቆር ነው ያን ነገር ያስነገራት። ሆኖም ግን እዚህ ቤት ላይ ሌላ ሰው ሲመጣ ሌሎችም ሲመጡ አሁን ገና እንጋብዛቸዋለን። ሰዎቹን ስንጋብዝ ግን የምንጋብዝበት መንገድ ተግባባን አይደል? የምንጋብዝበት መንገድ ለወደፊቱም ሰዎችን የሚጠራ መሆን አለበት። አሁን ይህችን ልጅ አሁን ማስረጃ የቀረበው ማስረጃ ነብዩን ሰለላሁ ዐለይሂ ወሰለም ስትሳደብ የሚያሳይ አይደለም፣ ወይ ደግሞ አላህን ስትሳደብ የሚያሳይ አይደለም። ስለዚህ አሁን በቀረበው ነገር እሷን የምንቆጣትና ኃይለ ቃል የምንጠቀምባት ከሆነ ሌሎችም ይቀራሉ በዚያው ማለት ነው። በነገራችን ላይ እህታችን ለመጥፎ ነገር አይደለም የተናገረችው፣ አውቃለሁ። እህታና ለመጥፎ ነገር አይደለም የተናገረችው። ሆኖም ግን እሷ የተናገረችውን ነገር መንገድ እያስያዙ መሄድ ጥሩ ነው። እሷ ተናዳ ነው፣ ለዲኗ ብላ ነው፣ ለአላህ ብላ ነው። አላህ ሲነካ ነብያችን ሰለላሁ ዐለይሂ ወሰለም ሲነኩ በሚል ነው ተናዳ የተናገረችው። እኛ ደግሞ ይሄን ነገር መስመራ ሲይዘን ይህች ወገናችን ነገ መታ ልትከራከር ትመጣለች፣ ከነገ ወዲያም ትመጣለች። ነገና ከነገ ወዲያ መታ በስርዓት እንድትከራከር የሚያደርጋት ግን እዚህ ጋር የምናሳያት ስነ ምግባር ነው። አለበለዚያ ግን እዚህ ጋር ጠጠር አድርገን ነገሩን እንትን እያደረግን የምንሰጣት ከሆነ ሄዳ የማትሳደብበት ሌላ ምክንያት የለም ማለት ነው። እኛ ደግሞ እዚህ ጋር የምንቀመጠው ሰዎች ወደ አላህ መንገድ ለመጣራት ነው። ወደ አላህ መንገድ ለመጣራት ደግሞ ያ ነገር አስፈላጊ ነው ለማለት ያክል ነው። አንድ እንትን ልንገራችሁ፣ የሆነ ጊዜ የተከሰተውን ነገር የምትሰሙን ከሆነ ማለት ነው። እየሰማችሁኝ ነው? እየሰማን ነው። የሆነ ጊዜ ኡስታዜ ነበር ቁርአን ያስቀራኝ። ይሰማል። ከታች ጀምሮ ቁርአን ያስቀራኝ። ይሰማል?
እሺ እና ኡስታዛችን ቁርአን ያስተማረኝ ኡስታዝ ነበርና ያ ኡስታዝ ዳዕዋ ለማድረግ ሀገር ገባ ይባላል። ሰፈሩ የተማረበት የተወለደበት ሰፈር ተመለሰ። ሲመለስ 6 ወር ብቻ ነው ተምሮ የተመለሰው። ያ ኡስታዛችን ሲመለስ የዲኑ ፍላጎት በጣም አለው ማለት በጣም እንትን ብሎታልና ልክ ሰፈር ሲሄድ ኹጥባ አድርግ ብለው ጁምዓ ሰጡት። እኔም ቁርአን ያስቀራኝ ኡስታዝ ነው። ኹጥባ ሲሰጡት ኹጥባ ለማድረግ ተነስቶ ሚንበር ላይ ወጣ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈድሉ ሰላት የውሚል ጁምዓ የሚል ነበር ያቀረበው ጁምዓ ማለት ነው። ከዚያ ጁምዓ መስገድ በጣም መልካም ነው፣ ጁምዓ መስገድ እንዲህ ነው ብሎ ተናገረና ከዚያ ምን አለ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ 3 ጁምዓን አከታትሎ ያልሰገደ ሰው ሙናፊቅ ነው ብለዋል አለ። ከዚያ በኋላ ሐዲሱን ከተናገረ በኋላ እዚያው መስጂድ ውስጥ የሚያውቀው አህመድ የሚባል ግለሰብ ነበር። አህመድ አለው ሚንበር ላይ ቆመ። አቤት ሲል የባለፈው ጁምዓ መጣሃል አለው። አልመጣሁም አለ። ከዚያ በፊት ያለውንስ አለው። አልመጣሁም። ከዚያ በፊት ያለውን ሶስተኛውን ሲል አልመጣሁም። ውጣ አንተ ሙናፊቅ አለው አለ። ምክንያቱም የአላህ ዲን ነው፣ ተምሮ ነው የመጣው፣ አውቆታል። ያ ያወቀውን ነገር አፕላይ ካላደረገ የሚጠየቅበት እንደሆነ ነው የተሰማው እሱም ማለት ነው። ያን ነገር በማድረጉ ያው ኢማሙ አልተቆጡትም ነበር፣ ተረድተውታል። ኢማሙ ምን ብለው ነው ያናገሩት? አይ ይሄ ያደረከው ነገር በአንድ ሳይድ ትክክል ነው፣ በአንድ ሳይድ ደግሞ የሆነ የሚጎለው ነገር አለ። አሁን ያልከው ነገር ገና አፕላይ የሚደረግባቸው ነገሮች አሉ፣ ምናምኖች አሉ። ስለዚህ ለእህቴም ማለት የምፈልገው ወላሂ ለአላህ ውዴታ ለነብያችን ሰለላሁ ዐለይሂ ወሰለም ውዴታ ብላ እንዳደረገች 100% ይሄ ጥርጥር የለውም። ሆኖም ግን ያን ነገር ስናደርግ መጠንቀቅ አለብን። ከሌላ ቦታ የሚመጡ ሰዎች፣ ከሌላ እምነት የሚመጡ ሰዎች የኛን ስነ ምግባር እያዩ እኛ እነሱን የምናስተናግድበት መንገድ እነሱ ወደፊት እንዲቀጥሉ እንትን እንዲሉ ወሳኝነት አለው ለማለት ያክል ነው። አመሰግናለሁ። ጀዛኩሙላሁ ኸይር። ወያክ ኡስታዝ ጀዛኩሙላህ ጀዛከላሁ ኸይራ። አላህ ይጠብቅህ። ባለህበት ሁሉ አላህ በረካህን ብዙ ያርገው፣ በረከተ ብዙ ያርገህ። ማሻአላህ ሁሌ እንደመጣ ቤታችንን ሞቅ እንዳረክልን ነው። ማሻአላህ ወላሂ ስትጠፋ እኮ ይደብረናል። አትጥፋብን። ማሙተውና ላይ ቀበሌ አረ ይሰማል ብሮ፣ በደንብ ይሰማል። ኢንሻአላህ ያው ይሄን ቶፒክ በዚህ እንዝጋው። ያው ሐናን ወቅቴ እንደዛ ተፈጥሮ ከሆነ ትክክል ነሽ ያልሽው ሪል ከሆነ ማለት ነውና በጣም ከባድ ነው። እኔ እንደ ብዙ እንትን ለማለት ብዬ ሳይሆን አም ሶሪ ግን አለ አይደል አንዳንዴ ከውስጥ የሚወጣ ነገር አለ። ቅድም አላልኩም ብላ ስትከራከረ ስሰማት ነበርና በጣም ስትሳደብ ነበር ትናንትና እዛ ሌላ ቦታ ሆነ ማለት ነው። ሁላችሁንም ነብያችንም ሰለላሁ ዐለይሂ ወሰለም ለዛ ተናድጄ ነው። ኤኒዌይ ኦኬ አይ ሀቅ ነው። ዲን ሲነካ ሁሉም ነው የሚያመው። እንደዛ ሪል ከሆነ በጣም ከባድ ነገር ነው። ወላሂ ከባድ ነው እንደዛ ከሆነ ማለት ነው። እኛ ለዛም ነው በቃ ማስረጃ ይከፈት ብለን የነበር ነው። እኔ እንተው በዚህ በቃ ኢንሻአላህ ወቅቴ ሐሳብ ካል ታስቀምጭና ወደ ቀጣይ እንለፍ። ምንድን ነው የሚያስቀረው አለ ነው ኡስታዝ? አላህ አረረረ 1000 ሰው አለ ይነገረን። አይ ኢንሻአላህ አንድ 2 ደቂቃ ይወሰድና ኢንሻአላህ ይንገረና ኡስታዝ፣ ከዛ ወደ ቶፒካችን እንመለሳለን ኢንሻአላህ። ኡስታዝ ካለህ ንገረን። እሺ ቴሌግራም ላይ ማስተማር የጀመርኩት እንትን ነው የተለያዩ ኪታቦችን ነው። ለምሳሌ ያክል ሙስጠላህ አልሐዲስ አንድ ኪታብ አለ፣ ኡሱል አልፊቅህም አንድ ትንሽ ኪታብ አለ፣ መትን አልሐዲስ አንድ ኪታብ አለ። አራተኛው ደግሞ ኡሱል አልፊቅህ፣ ሙስጠላህ አልሐዲስ፣ መትን አልሐዲስ ምን ነበር? ሱብሃንአላህ ነዓም ዓቂዳ፣ የዓቂዳ ኪታብ ማለት ነው። 4 ኪታቦች ናቸው። እነኚህ ኪታቦችን ያስጀመርኩት ኡሱል ሱና የሚል ኪታብ፣ መንዙማ አልበይቁንያ፣ አልኢኽላስ ወንያ። አራተኛው ኪታብ ደግሞ አልወረቃት የሚል ኪታብ ነው። እነኚህ ኪታቦችን መማር የሚፈልግ ሰው መማር ስላችሁ መማር የሚጀመረው ከየትኛው ነው ካላችሁ አማርኛ መቻል ብቻ ነው። አማርኛ መጻፍና መስማት መቻል ብቻ ነው። ሁለቱን የሚችል ሰው ሊቀላቀለን ይችላል።
የምናስተምርበት ሰዓት ደግሞ እሁድ ከ10 ሰዓት 10 ፒኤም ወይ ደግሞ 4 ሰዓት ማታ 4 ሰዓት እስከ 5 ሰዓት ነው የምንማማረው። በዚያ ሰዓት ነው ከእሁድ ጀምሮ እሁድ፣ ሰኞ፣ ማክሰኞ፣ እሮብ እነኛ አራቱን ቀን ነው የምንማረው። ሁሉም ቀን ላይ አንዳንድ ትምህርት ነው የምናስተምረው ማለት ነው። ያን ያለው አላህ ያገራላችሁ፣ ተቀላቀሉን እላችኋለሁ። ጀዛኩሙላሁ ኸይራን። ወያክ ኡስታዝ ኢንሻአላህ እኔ በተለይ አናግራለሁ። እንዴ ይሄማ ወሳኝ ነገር ነው። ኢንሻአላህ በጣም እንትን አስፈላጊ ነገር ነው። አወራለሁ ኡስታዝ፣ ያስፈልገናል ኢንሻአላህ። አሁን ወደ ቶፒካችን እሺ። ወያክ ኡስታዝ ነው። እኔ ግን ኔትወርክ በጣም እያስጨነቀኝ ነው። ይምሩ እንዴት እንደሆነ አላውቅም። ስታክ እያደረገብኝ። ኧረ በደንብ ይሰማል። ኮመንቱ ቀጥ ብሏል ምናምን የሆነ ሰማያዊ በሰማያዊ ሆኖ ነው የሚታየኝ። እሺ ኤኒዌይስ ምን ላይ ነበርን? ሰውን አስገባ አይደለ? ኢንሻአላህ ጥያቄ ያለው ካለ አንድ ቁጥር ጻፉ። አረ ቢስሚላህ ጥያቄ ያለው ካለ ኮሜንት ላይ የሚያስተናግዳለን ማለት ነው። አቡበከር ናግባ አየህ አይደል? እስካሁን ጠፍቶ አሁን ይመጣል። ዘዋሪ ይጠየቃል። የስ ይዞር ነበር። ጥያቄ ያለው ሰው የለም? እንዴት ነው ይምሩዬ? መንካት ምናምን አልቻልኩም እኔ። ኮሜንት ላይ አብሽር ሸጂ ምን? እሺ ኢንሻአላህ ጀዛኩሙላህ። እሺ ኮሜንት ላይ ገድል ይነበብልንና እንተኛ እያሉ ነው። ገድል ተኛላችሁ? አዝካሩ ሰባህ ወልመሳ አረጉት እንዴ? በነጽ ሲተረጎም በእኛ ሲተረጎም እንደዛ ነው። እንቅልፍ ወስዳቸው እሱን እያሰቡ ይተኛሉ። ገባ ተፈኩር እያደረጉ የእንትናን ገድል አንብብልኝ። የማን ነው ተክልዬ የተክልዬን ገድል ካለ የትኛውን ፓርት የትኛውን መሰለ የምታነብልኝ? ይሄ በእግር ላቁ። አሰላሙ አለይኩም ያ ጀማ። ወአለይኩም ሰላም። አንድ ጊዜ ሐቢቢ በአናት ላቁም ወይስ በእግር ላቁም ምናምን ያለውን ይሄ አቡነ ገብረ መንፈስ ቅዱስ ነው እንጂ እንዴ ምን ሆኜ ነው? ተክለ ሃይማኖት ሳይሆን። ኧረ እባክህ ኢብሮ፣ እሱ እኮ መጽሐፍ ቅዱስ ላይም አለ። በአናት ይቆማሉ። ሻለ ጥራ እንጂ ምንድን ነው አንተ? ስንት ነገር እያለ። እሺ ምን አለ ደስ ያለ እስቲ ስጋ ጥራ ቢሉት እንደ አዲስ አባባል ስጋ ጥራ ቢሉት እናፍጣ ነው ምንድን ነው? እንደዛ ነገር ነው የሚባለው ካንተ። እሺ የሆነ በቃ ደስ ገድል እያለ እሺ የሆነ ገድል አንብብልን። እኔ ስታክ አድርጎብኛል መስማት። አንተ በረጣ እንዴ እና የማን እሺ ሀቢብ አይደለም መቼስ ሀቢብ ሌላ በቃ የሆነ ምንድን ነው? እሺ ምንድን ምን እናድርግ? እኔ ወላሂ የሚያዝናናኝ እሱ ነው። ለየት ያለ ላሳይህ እስኪ ለአንተ ለየት ያለ ነገር ላሳይህ። ለኢብራሂም ስልና እስካሁን ታግሶ ላዳመጠን የማሳየው ማንም ያላየው ገድል ትኩስ ገድል ነው። እንደወረደ ገና አሁን የሚከፍትላችሁ እስካሁን ታግሳችሁ ላዳመጣችሁ 1000 ተከታዮች ነው። ገድሉ ይሄ ነው። ይታያል? አዎ እኔ በደንብ እንትን አይለኝም፣ ግን ኢንሻአላህ እንዴ ቆይ ላትንሽ አንተ እሺ ከርቀት ሆኖ እንትን ወተት ነው አወኩት። ያ ወተት ያ ጀማ ይሄ ሽልማታችሁ ነው። ዛሬ ላላችሁ ሽልማታችሁ ነው። ይሄን ያያችሁ ታኙ ምን መሰላችሁ? የማርያም ፎቶ አለና ሰውየው የማርያም ፎቶ ሲጸልይ ማለት ነው። በቃ በጣም አማረችው፣ በጣም ቆንጆ ናትን አማረችው። ከዛ እየሮጠ ሂዶ ጡቷን መጥባት ጀመረ የማርያም። ከዛ ጡት አጠባችሁ፣ ጠገበ። በጣም ይቅርታ አንተ፣ በጣም ከባድ ነገር ነው አይደል? ቃሉ ግን ይቅርታ ለቃሉ እንዴት ምን አድርጎ ነው ማለት አውዝ ቢላ። ከዛ ስለው አስቀመጡት። ማስረጃውን ላሳይ። አዎ ተአምረ ማርያም ፔጅ 2116 ላይ ይህን ነገር ከተነጋገሩ በኋላ እመቤታችን ያንን መነኩሴ ባረከችው፣ በፍቅርም ተቀበለችው። የተባረከ ሚስጥርን የሚናገር ወተትንም የሚገርም ወተት የሰው ስህተት ነው። ወተትንም ከጡቶቿ አጠባችው ይላልና ጠባ ማለት ነው። ሰውየው ፎቶ
አየህ እና ዋናው ደግሞ አይደለም። ዋናው ሰበር ዜና አይደለም። ዋናው ሰበር ዜና አይደለም። ይሄ ማማማቂያ ነው። አንድ ይቀረኛል። ይሄ ማማማቂያ ነው። ስለዚህ እዚህ ጋር መነኩሴው የማርያምን እንትን ያደረገ ነው። አሁን ሰበር ዜናውን ላሳያችሁና ቅዱሳናችን እንተኛ ማለት ነው። ቅዱሳኖች ሁላችሁም ጀዛኩሙላ። ያው ሴቭ አድርጉት። ሌላ ጊዜ የምንጠቀመው ይሄ ማስረጃ ሌላ ጊዜ ሰርፕራይዝ እናደርግበታለን። ቅዱስ ገድለ ቅዱስ አባ ጊዮርጊስ ዘጋስጫ ፔጅ 26 ምዕራፍ 26 እንደዚህ ይላል። ተመልከቱ። ሁለተኛ ተአምር ከዕለታት በአንዳቸው ቀን እንዳስለመደው ለስም አጠራርም ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ። አየህ ኢብሮ አሉ ኢብሮ አለው ያው እየጸለየ ያለ በፍቅሯ ጣዕም ህሊናው ተመሰጠ። በቃ በፍቅሯ ተመሰጠ። ወደ እርሷም ሮጠ ገባ። እየሮጠ ሄደ ወደ እርሷ አቀፋት። በሃይማኖት የስዕሊቱን ጡት ጠባ። የስዕሏን ጡት ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ልዩ የሆነ ወተት መነጨለት። አጠገበችው፣ አረካችው። ኦ ማይ ጋድ ኡስታዝ አፎን ወላሂ እርሶ ፊት እንደዚህ ያለ ነገር ማንበብ ይከብዳል፣ ግን ያው በቃ ተነቧል። አንዴ ወጥቷል። እንግዲህ ከአፌ ወጣ ይመለሳል። ወደ ላይ አዩ ኡስታዝ ራሱ ወደ ላይ አየ። ረዳዓቱል ከቢር ነው ትላለህ። ረዳዓቱል ከቢር ሳይሆን ረዳዓቱል ሽማግሌ ምንድን ነው በአረበኛ? አጁዚን በለው። ረዳዓቱል አጁዚን ይሄ ገድል የተረሳ ገድል ነው። አስተያየቱን ፈልጋለሁ። ከመተኛታችን በፊት አስተያየት ይስጥና እንለያይ። ማየት ብቻ አይዋጣ። ኡስታዝ ዝም አልክ። በቃ አይ እኔ አልመሰለኝም እኮ እኔማ ደንግጬ አይኔን እንደዚህ እንደሰቀልኩ ነው ያለሁት። አላህ ይቅር ይበላችሁ። አሚን። ልጆች ፊት የማይነበብ ነው። በነገራችን ላይ እናንተን ከሚከታተሉት መካከል ጥቂት የሚባሉት ሜቢ 18 ዓመት አልሞላቸው ይሆናል። እንዲህ አይነት ነገር ሲነበብ መጀመሪያ ይነገር። በኢስላም 18 ዓመት የሚል ነገር የለም። በዚሁ አጋጣሚ 15 ዓመት ነው ወይ ደግሞ ሲነል ብሉግ የሚባል ነው። ለማንኛውም አልሐምዱሊላህ አላህ ሱብሓነሁ ወተዓላ ከምንም አይነት ግድፈት ከምንም አይነት ችግር የጠራ ሃይማኖትን የለገሰን አላህ ሱብሓነሁ ወተዓላ የተመሰገነ ይሁን። ደግመን ደጋግመን አላህን እናመሰግነዋለን። ነቢያቶች የሚከበሩበት መልካም የሚባሉ የአላህ ባሮችም የሚከበሩበት አላህ ሱብሓነሁ ወተዓላ በልቅናው ሁላችንም የምንገዛበት ይሄን ምርጥ ሃይማኖት የለገሰን አምላክ አልሐምዱሊላህ ረቢል ዓለሚን አላህ የተመሰገነ ይሁን። ሁሌ ደጋግማችሁ ይሄንን እንትን ማድረግ አትርሱላችኋለሁ። ኢንሻአላህ እስቲ ስትጨርሱና መጨረሻ ላይ ሲደርስ ቁርአን ቀርተን እንለያያለን። የቁርአኑ እድል ሲደርስ ትሰጡኛላችሁ። ዛሬ ልቅራላችሁ፣ ችግር የለውም። ቀጥሉ እስከ መጨረሻው ድረስ ከእናንተ ጋር ነኝ ቢኢዝኒላህ። አይ ኡስታዙና እንደ ኢብራሂም የተገባ ኢብራሂም የተሄደ ጀዛኩሙላህ። እንደዛ ከሆነ እንጨርሰው። እኔ በጣም ደክሞኛል። ተቀምጬ ወንበር ላይ ደግሞ ይደክማል። ለምን እንደሆነ ኢብሮ ካለ ተመለሳ ቢቢ እንደ አንተ ኔት ሌላ ቤት አልወሰደኝም። ኔትወርክ ወላሂ ሌላ ቤት ይዞኝ ሄደ። አይ ታዲያ ቤቱ የምን ቤት ነው? መጀመሪያ ቆይ፣ ኧረ እኔ ምን አውቃለሁ? ውልቅ ብዬ ወጣሁ። ምን እንደሆነ ራሱ አላውቅም። ከዛ የዲያቆን ቤት ከሆነ መንፈስ ቅዱስ እየጠራህ ነው። ፎቶ ምናምን ያለበት ቤት እውነትም አንተ እንደዛ ሳይሆን አይቀርም ትላለህ። እንደዛ ከሆነ መንፈስ ቅዱስ፣ ያኛው ደግሞ ከሆነ ሸይጣን ነው ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። ግን አንተ መንፈስ ቅዱስ የሚጠራ ታስታውቃለህ። ኤኒዌይ ቀጥል ሐቢቢ። ኡስታዝ ቅራለን። በቃ እንጨርስ። አይ ቆይ አይሉቢ ጥያቄ ያለው መሰለኝ። አይሉቢ ነው የሚለው ስምህ? አይሉቢ አይሉቢ ወአለይኩም ሰላም። ላወርድህ ነበር። እሺ ቀጥል። አፎን ገብተህ ነው ምን ምንሽ ነው እንደ አውራ እንጂ ሐቢቢ ደክሞናል።
ተውና ማለት ነው ማውራት ተው በቃ አወረድኩት። ኡስታዝ ቀጥልን። أعوذ بالله من الشيطان الرجيم واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم جزاكم الله خير السلام عليكم ورحمة الله وبركاته ወአለይኩም ሰላም ወራህመቱላህ ጀዛከላህ ኸይረል ጀዛ ኡስታዙና ሁላችሁም እዚህ ጋር ስታዳምጡ የነበራችሁ እህቶች ወንድሞች ጀዛኩሙላሁ ኸይረል ጀዛ ታብታብ ስታደርጉ የነበራችሁ ሼር ስታደርጉ የነበራችሁ ኮሜንትም እንደዚሁ ማለት ነው። ያው ስትወጡ ኢንሻአላህ 700 ሰዎች አላችሁና የኔንም የኢብራሂምን አካውንት ኮፒ ሊንክ ፕሮፋይል እየገባችሁ ኮፒ ሊንክ አድርጉ። እሺ ባረከላሁ ፊኩም በጣም ሪፖርት የተደረገበት ስለሆነ ማለት ነው። አላህ ካለ ደግሞ እንደተለመደው ነገር እንገናኛለን። ኢብሮ ሐሳብ አለ ሀይቢ? አረ ምንም ሐሳብ የለኝም ኡስታዝ። በዚህ ማታ ልባችንን ስላራስክልን አላህ ልብህን ያርስልህ። ወጀዛኩሙላሁ ኸይረን። አላህ ይጠብቃችሁ። ኢምሩዬ እንግዲህ ይህን ያህል ሙሉ ሰዓት ታግሰህ ስለጠበቅከን አንተንም አላህ ጀነት ይወፍቅህ። አላህ በቃ ይሄ እንደማለት ነው። ሰላም አለይኩም ወራህመቱላህ። ቻው ቻው ኢብሮ። سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك وجزاكم الله خير الجزاء والسلام عليكم ورحمة الله وبركاته.